ሰላም ነው። ሰላም ነህ? እንዴት ነህ? አለ ሰላም። እፎይ አንተ ነህ እንዴ? አይደለም፣ ወንድምየው ነኝ። ድምጻችሁ አንድ ነው። ያው ይቀራረባል። ነው ሰላም ነው። ምን ነበር ፈልጋው ነው? ምን ነበር አውራ ራስህ ምን ነበር ያልከው ቅድም? በፈለከው ላይ አውራ። እኔ ያልኩትም ከሆነ እኔ ሳልለው እዚህ ቤት የተወራም ተሆነ ዋሹ ቀጠፉብን የምትለውም ከሆነ ዳኢፍ አዲስ አንጥተው ቀጠፉብን ክርስቲያኖች የምትለውም ካለ በፈለከው ላይ አንተ እስቲ ክርስቲያኖች ነኝ የተናገሩት ካለ ወይንም ወደ ቶፒካችን። እኔ ማምነው ክርስቲያንም ሙስሊምም ሁሉም ለፈጣሪ ነው የሚገዛውና ምድር ላይ ነው የለያዩት እና ስለዚህ ደግሞ እና አንተ እናንተ ሲታወሩ ነበር ምን እኔ መጨረሻ አካባቢ ነው ደረስኩኝ። ብቻ ልጅቷ ስትከራከር ነው የገባሁት እና ያለው ነገር ለመረዳትና ጥያቄውን ለመመለስ ነበር። ክርስቲያኖችም ሙስሊሞችም ትክክል ናቸው ብለህ ነው የምታምነው? አይደለም። እሺ፣ በመጽሐፉ ነው ማምነው ነው። በየትኛው መጽሐፍ? በቃ በወረደው መጽሐፍ ነው ማምነው። በቁርአኑም በመጽሐፍ ቅዱስም። አንተ ታዲያ ሁለገብ ነህ። በቁርአኑም በመጽሐፉም ማምናለሁ። ሁለቱንም ቁርአኑንም መጽሐፉንም የተጻፈው አራት መጽሐፍ ነው የወረደው ከፈጣሪ ዘንድ። ከስንት መጽሐፍ ነው የወረደው? ከሰማይ የወረደው? አንተ ንገረኝ እንጂ አንተ ነህ የምታምንባቸው ብዙዎችን። እኔ ስለማምንባቸው መጽሐፍ ብቻ ነው የማውቀው። አንተ ደግሞ ከሁለቱም ሳይድ ያሉትን ስለምታምንባቸው ቁጥራቸውን አንተ ነህ ማወቅ ያለብህ። አይ አሁን ለምሳሌ እኔ ወንድም ግልጹን ልንገርህ። አሁን ለምሳሌ መጽሐፍ ቅዱስ ከፈጣሪ የወረደ እንትን ነው ኪታብ ነው። ግን መሬት ላይ ደግሞ ሰዎች ቀይራችሁታል። ብዙ ነገር ተቀይሯል፣ ተቀይሮ ተጽፎበታል እና ስለዚህ ቁርአንም ከፈጣሪ ነው የወረደው፣ አልተቀየረበትም እና ይሄ ነገር ደግሞ ይሄን ግኝት ማን የነገረህ ግን እንደዚህ እንደተቀየረ ነው? ተመራምረህ ነው አንተ የደረስክበት? አረ ብራዘር እኔ በልጅነት አሁን ራሱ አባቴ ቄስ ነው። እኔ አይቼና አውቄበት ነው ሙስሊም ነው። አባቴ መሐመድ ይባላል። አብዲሳ መሐመድ ቄስ ነው። መስጊድ ውስጥ የሚቀድስ ማለት ነው። ትክክል። ችግር የለውም ተግባባን። መሐመድ የሚባል ቄስ። ኦኬ ቴንክ ዩ ብራዘር። ሲም ካየውማ አንተ እፎይ ነህ። እፎይ አይደለም ያልክ ነው አንተ። ቆይ አንተ ሰልመህ ነው ከዛ አይደለ? እኔ ሰልሜ ነው። እሱን ማንም አያውቅም። ገባኛው። ኦኬ መቼ ነው የሰለምከው? ከፈለክ ፌስቡክ ፔጅን እና ጉግል ፔጅን አሳይሃለሁ። መቼ ነው የሰለምከው? አብዲሳ 2009 ላይ 2009 ማለት የዛሬ 8 ዓመት አካባቢ ማለት ነው። አይደለ? ኦኬ ዶግማ እና ቅኖና ምንድን ነው እሱ? ዶግማ ማለት ምን ማለት ነው? ቅኖና ማለት ምን ማለት ነው? በምንኛ ነው? በጣሊኛ። አረ ጣሊያንኛ ላይ የቄስ ልጅ ሆነ ዶግማ እና ቅኖናን እንዴት አታውቀውም? እኔ ራሴ ልጅ ነኝ እኮ ብራዘር፣ ልጅ ነኝ እና ሰልሜ ነው ሙስሊም ነው። ይሄ የሚታየኝ ፎቶ ራሱ አንተ አይደለም አለ ፕሮፋይሉ የራሴ ነው። አንተ ልጅ ነህ። ይሄ ትልቅ ሰው ነው፣ አባትህ ነው። ይሄ ቄሱ አባትህ መስጊድ ላይ መሐመድ የሚባለው የሚቀድሰው መስጊድ ላይ እሱ ነው። እንዲህ እያጠመማችሁ ነው ነገር የምታመጡት እንጂ እኮ ኖርማል ነው። ሃይማኖታችሁ ኖርማል ነው። አትቀይሩት። በሰው ዘንድ አይቀየርም። መጽሐፍ ቅዱስ እኮ ቆይ አውርደኝ። አትወርድም። እንዳወርድ ትንሽ ማጫወት ነገር ስለሚቀረኝ አትወርድም። ቅድም ምን ብለሃል? በሁለቱም አምናለሁ እንዳልሆንክ ስለማቅ ብጠይቅህ ካሁን በኋላ እንደማመለስም
ደንግጠህ ወርድ ስለምትችል መጠይቅህ ሁሉ እንዳለ ስለምስት ሙስሊም እንደሆንኩላችሁ ስለምናውቀው ወላሂ እኔ አልስትም። አይ ወላሂ እኔ አልስትም አለ። አሁን ጠይቄው እኮ አላውቅም። ምንኛ ቋንቋ ነው ሁሉ ያለኝ ሰው ነው። ምንኛ እኮ አልስትም ሲልህ አንተ ጣላለኝ። በአማርኛ ጠይቀኝ፣ ከፈለክ በቁርአን ጠይቀኝ እመልስልሃለሁ። እሺ የጳውሎስ ወንጌል የሚገኘው ብሉይ ኪዳን ላይ ነው ወይንስ መልእክታት ላይ ነው? የጳውሎስ ወንጌል የሚባለው የሚገኘው ብሉይ ኪዳን ነው። የቄሱ ልጅ ምን አለን? የጳውሎስ ወንጌል የሚባል ምን ላይ ነው የሚገኘው እየጠየኩት፣ ብሉይ ኪዳን ላይ የጳውሎስ ወንጌል የሚባል ካኔ ማጀን የጳውሎስ ወንጌል የሚባል የት ይገኛል አልኩት፣ ብሉይ ኪዳን ላይ። ጳውሎስ ወንጌል የሚባል የለም በመጀመሪያ ደረጃ ወንድማችን። ጳውሎስ ደግሞ የአዲስ ኪዳን ሰው ነው። ወላሂ አንድም አልስትም። የቄስ ልጅ ነኝ። የቄስ ልጅ ነኝ ብራዘር፣ ልንገር ስሜ ደግሞ ዮሴፍ ይባላል። እሺ የሸመደዳትን ነገረን። አሁን አጥንቷት የመጣው ማለት ነው። እኔ እሷን ለምን ጠይቃለሁ? ስሜ እንትን ይባላል አለ። አባትህማ ያው መሐመድ ነው፣ እያየ ነው እኮ ነው። ችግር የለውም። አንድ ላጫውተህ። አሁንም ትፈልጋለህ? እሺ አንድ አሁንም ልጠይቅ አይደለ? አዎ እሺ የቄስ ልጅ እንደሆነ አሁንም ደግሞ እዩ። አሁንም በጣም ኢዚ ጥያቄ ነው የምጠይቀው፣ በጣም ኢዚ የሆነ ማለት ነው፣ እንደማይመልስ ስለማቅ። ኦኬ ስንት ወንጌላት አሉ? አረ ብራዘር ስለዚህ አንድ ወይንስ ስምንት? አንድም አይደሉም ስምንትም አይደሉም። ስለ እስልምና ጠይቀኝ። በቁጥር አየህ፣ ዚስ ማች እንደማታውቅ ስለማውቅ እኮ ነው። ምንም የምታውቀው ነገር የለም። ውሸታም ነህ፣ ሙስሊም ነህ። ስለዚህ አሁን ወደ ቶፒካችን እንመለስና ድንግል ማርያም እና የቁርአኗ መርየም አንድ ናቸው? በደንብ ኦኬ። የመርየም እህት ወንድሟ ማን ይባላሉ? አይዞ በርታ በርታ፣ እንዳትረታ የኔ ወንድም አይዞ። የሙሐመድ ልጅ በርታ፣ የሙሐመድ ልጅ በርታ በርታ፣ እንዳትረታ። መስጊድ ላይ የሚቀድሰው ሙሐመድ የሚባለው ልጁ ነህ። በርታ እንዳትረታ። ጎብዝ፣ ጀግን፣ ወጥር፣ ግፋ። ወይኔ ወይኔ፣ ሄደ ወደ አባቱ ሄደ። ፊቸሪንግ አታስገቡም እንዴ? የግድ ልጅ መኖር አለበት። ወረደ እንደ ፋይናል እስልምና ያለ ውሸት ክርስቲያኖች ፊት የሚያውቅ ፊት ለደቂቃ መቆም የማይችል ሃይማኖት ነው። እና ሸምድዷት የመጣትን እኔ ሊነግረኝ ማለት ነው። ይበላ ውጣ ያለው ከመስሎት ነው። ወጥር ስትለው ውጣ ያልከ መስሎት ነው። የቄስ ልጅ ስለሆነ በቅኔ ነው የሚረዳው። ሙሐመድ የሚባል ቄስ አስበሽዋል? መስጊድ ላይ ምን ብሎ የሚቀድሰው? አላሁ አክበር ብሎ የሚቀድስ ሙሐመድ የሚባል መስጊድ ላይ ነው ወይንስ አዱላብ ብሎ ቀድሶ የሚያቆርባቸው መስጊድ ውስጥ ያለ እንደዛ? ወይንስ ሙሐመድ ብሎ ምናምን ነገር እንትን የሚል ወይንስ ጌታችን መድኃኒታችን ምናምን ብሎ ክርስቶስን ጠርቶ መስጊድ ውስጥ እንትን የሚል? አናውቅም። ሪካርድ ያለው ተመቸሽ? አንቺ ትስቂያለሽ። እና ሰላም እንደት ናችሁ? ነው ትንሽ የሚረብሽ ድምፅ አለ። ትንሽ የሚረብሽ ድምፅ አለ። የሆነ እንትን አለው። አዎ የሆነ እንትን ነው።
ምንድን ነው? أنتم حد بدهم بيبقى هذا مسلا ما يمس ማሊክ አግባስ ካሞን ብሮ ካሞን እስልምና ለውሸት አይቆምም ስንል በመረጃና በማስረጃ ራሳችሁ መታችሁ ስለምታረጋግጡልን ነው። ስለምታረጋግጡልን ራሳችሁ መታችሁ ኮንፊርም ስለምታደርጉልን ሳሊም ኦኬ ወጣ ሰማል ባለ መስጊዱ መስጊድ ምንድነው መስጊድ ስለማታወራ እሱን ተወው በቃ አሁን የመሐመድን ልጅ ተወው። መሐመድ የሚባል አባቱ መሐመድ ነው ስሙ፣ ነገር ግን ቄስ ነው። እኔ አገባኝ እሱን ተው ነው ወደ ስለዚህ ካላገባ ካደ እሱን ተወው። ድጋፍ ሆነ አትምጣ። ጨርሻለሁ። እሺ ሰማል ድምፅ ከታች ሰማል። ኦኬ ሜሪየም እና ማርያም አንድ ናቸው ብለህ ታምናለህ? አንድ ናቸው። ኦኬ ሜሪየም አባቷ ማን ነው? ኢምራን። ወንድሟ ማን ይባላል? አላውቅም። ወንድሟ አላውቅም። ኢምራን የማን አባት ነው? የመሪም አባት ብቻ ነው? ብቻ ይሁን ወንድም ይኖራል። አላውቅም አልኩህ እኮ አባቷን ጠየቀኝ። ኢምራን ነው አልኩህ። ኦኬ እስቲ አሁን ማርያም አባቷ ኢምራን መሆኑን አረጋግጥልኝ እስቲ። ሜሪየምን መፍትህ ነው አባቷ ኢምራን ነው ማለት ትችላለህ። ወንድሟ ማን እንደሆነ አታውቅም። እዛው ሱረቱል ኢምራን ላይ አለ። ሱረቱ ኢምራን ላይ ማን ቤተሰቦች ነው እሱ? አሮን አባቱ ማን ይባላል? የአሮን አባት ማን ነው? የትኛው አሮን? የሙሴ ወንድም አባቱ ያላቀው ኢምራን ይባላል። ኢምራን ነው። ትክክል ኢምራን ነው። ስለዚህ ማርያም የአሮንና የሙሴ እህት ነች አይደለ? ማርያም አይደለች? አይደለች? ምን አለ እርግጠኛ ነህ? አይገናኝም። ዘመናቸው አይገናኝም። ቴንኪው። ዘመናቸው አይገናኝም። እኛም እያልን ያለ ነው ይሄ ነው። ዘመናቸው ስለማይገናኝ እህትና ወንድም ሊሆኑ አይችሉም አይደለ? ቴንኪው፣ እናመሰግናለን። መረጃ ሊከፍትልም ይችላል። ምን ሚለው እንትን ፈልገ ነው ሱረቱል መርየም ያ እኽታ ሃሩን የሃሩን ክፈትልን። አይገናኙም። በዘመን ስለማይገናኙ የአሮን እህት ልትሆን አትችልም ብለህናል። አትችልም ነው ግን የሱን ስያሜ ሌላ ሰው በሱ መሰየም ይችላል። ወይ ቁርአንና እንደ ከፈትና መክፈት የሚችል ሰው አንድ ያስገቡልን። በሱ ስም ሌላ ሰው አይ ተረጋጋ። ራስ መልሰልናል እኮ መክፈት የሚችል ብቻ ተርፍ ስልክ ያለው ትርፍ ስልክ ያለው አንድ ቁጥር ጻፉልን። ኦኬ ግልጽ ነው። ይሄ ግልጽ ነገር ነው። አመጣውልህ እኮ ቁርአን ላይ ተረጋጋ። የአሮን እህት ልትሆን አትችልም ብለህናል። በነብዩ መሐመድ ስም የሚጠራ እሱ ነብዩ መሐመድ ነው። አይ ተረጋጋ። ኢምራን ደግሞ የማን አባት እንደሆነ የአሮን አባት ነው። የአሮን ቤተሰቦች የተባሉት ኢምራን እና ሙሴ ናቸው። ይሄ ግልጽ ነው። ስም በአንድ ሰው ስም ሌላ ሰው ሊሰየም ይችላል። ሰላም
መጥፋት ይችላል ፍራችን ነገረኝና ኦኬ ታችለኛ እንዴ ሱራ 19:28 አንብበው አሮን በስም ምንድነው በአንድ ሰው ስም ሌላ ሰው ይስምታል ግልጽ እኮ ነው ይሄ አሮን ማለት የሙሴ ወንድም ነው አይደለም ነብዩ አሮን ነው አይደለም ማስረጃ ቁርአን ውስጥ ቁርአን ውስጥ አሮን አዳምጥ ቁርአን ውስጥ አሮን አይ ቲንክ ወደ 111 ጊዜ ተጠቅሷል አንድ አሮን ብቻ ነው ያለው ሃሮን ተብሎ የተጠቀሰው የሙሴ ወንድም ነው ሜሪም አይ ቲንክ ወደ 11 ጊዜ ተጠቅሳለች ቀጥታ የኢምራን ልጅ ተብላ የተጠቀሰችው እሷ ብቻ ነች ከዚህ ውጪ ኢቭን አድቫንቴጅ ልስጥ እንደፈለገ አንብበው እንደፈለገ ፈልግ ተፍሲሮቹ ጋር ሚድና ከፈለክ ይሄ አሮን ሌላ አሮን ነው የሚል አምጣል እንትን ሐዲሳቹ ጋር ሂድና ሌላ አሮን ነው የሚለውን አምጣው የሙሴ ወንድም አይደለም የሚል ሙፈሲሮቹ ግልጽ አድርገው ያስቀምጣሉ ሁለት ከፈተው አሁን ከፍላ አድርገኝ አንተ ከፈተው እንዴ ከፈት ጋር በዛ ከፈት ልብ በሉ የአሮን ወንድም አባት ማን ነው አልኩት ኢምራን ነው አለኝ ወይ አዳምጥ የአሮን አባት ማን ነው አንዴ ቆይ ለምን አትደምጠኝ የአሮን አባት ማን ነው ቆይ በስም አንድ ከሆኑ እነሱና አንድ ራሳቸው ናቸው የአሮን አባት ማን ነው ወይ አዳምጥ የአሮን አባት ማን ነው በዚህ ዘመን አሁን ሙሴ ተብሎ የሚሰየም ሰው ሙሳ የአሮን አባት ማን ነው መልስ የአሮን አባት ማን ነው አመልስም ሚውት አታድርግ ሚውትን አንሳው የአሮን አባት ማን ነው ልብ በሉ የአሮን አባት ማን ነው አልኩት ኢምራን ነው አለኝ የሜሪያም አባት ማን ነው አልኩት ኢምራን ነው አለኝ ሁለቱ ወንድማማቾች ናቸው አንድ ቤተሰብ ናቸው ደግሞ ብሎ አስቀምጦታል አረፉ ለምን አሰማም እንዴ የአሮን አባት ማን ነው መስሚያ አዳምጥ ቆይ የአሮን አባት ማን ነው የአሮን አባት ማን ነው ሙሴ ራሱ ማለት ነው በዚህ ዘመን በቃ ስለዚህ በመረጃ ታመጣለህ ወንድማችን ራሱ መልእክተኛው ሙሴ ናቸው ማለት ነው በሰማንድ አዳምጥ በቁርአን ውስጥ የሙሴ ወንድም ተብሎ የተጠቀሰው አሮን ሌላ አሮን ነው ካልከኝ ማስረጃ ታመጣለህ ችግር የለውም ስማማለሁ ሙሴ ሁለት ወንድሞች አሮን የሚባሉ እንዳሉት ማስረጃ ታመጣልኛለህ አይደለም ከቁርአን ከሙፈሲሮች እንደማታመጣ እርግጠኛ ስለሆንኩ የትም አታመጣ ወይ በስያሜ አንድ እንደነት ሲሆን ማየሪለ ማስረጃ ክፈት እሺ ማስረጃ ክፈት እኛ ከፍተን አሳየና እስልምና ያለው ውሸት እንደማይቆም እናውቃለን ሙሴ ሁለት ወንድም አሮን የሚባሉ አሉት እንስማማ ማስረጃውን ክፈት ግን ክፈት ማስረጃ ቪዲዮን ክፈት እሺ ሚውት ያረጋችሁ እንዴት ነው ቪዲዮን ክፈተው ተረተረ የሚወራበት ሳይሆን በመረጃ የሚወራበት ነው አፍጥ ነው በመጀመሪያ ደረጃ ማታሶሪ ለምን ይሆናል በቃ ማታሶሪ ከሆነ ቪዲዮ ክፈት ማስረጃ ክፈት ለምን እንደማላስወራ ልንገርህ ውሸታም የሰይጣን ልጅ ከኔ ጋር መቆም ስለማይችል በውሸት ማውራት አልፈቅድለትም ነብይ ተጠይቆ ይሄንን የመለሰው አንተ እንዳልከው አይደለም አዳምጥ ነብይ ተጠይቆ የመለሰው አሮን የሚባለው ሌላ አሮን ነው ብሎ አይደለም የመለሰው አዳምጥ እኔ በሐዲስ አሳያለሁ በቁርአንም አሳያለሁ ማስረጃ ክፈት ተረተረት አታውራ ትንሽ ተሳደብ ቆይ ለምን ተሳደባለህ በሰስራት ያወራህ ስድቡን ተውና ማስረጃ ክፈት ለምን ተሳደባለህ እየተሳደብክ እንዴ ነው ይሙት ያረከኝ አንተ ብቻ ማስረጃ ክፈት ታውራ ከሆነ ጥቅም የለውም በቃ ተው አውራ እስልምና ያለ ውሸት አይቆምም ማስረጃውን ክፈት ብቻ አሁን አውራ በቃ ተው እኔ ሚውት አድርጉኝ ችግር የለውም ማስረጃውን ክፈት ነው ያልኩህ ዝም ብለህ ተረተረት አታወራም ከኔ ጋር ግልጽ እኮ ማስረጃ ግልጽ ነው አንተ ሁለት በመጀመሪያ ሁለት
ሙሳ ሁለት ወንድሞች ነበሩት እንደዛ ብዬ እኔ አላልኩም ሲጀምር ያልኩትን አትበል ማስረጃውን ክፈታውና ይኸውልህ ኢምራን ልብ በል የኢምራን ልጅ የምትባለው ሜሬም ነች የኢምራን አባት የሚባለው አይምን የሜሬም አባት የሚባለው ኢምራን ነው አባታቸው አንድ ነው ያንዱ አባታቸው ደግሞ ወንድማቸው ነው ብሏል አረ ለምን ተሰባብ እንዴ ክፈትሽ ማስረጃ ክፈት ተስፋ ማን እንዳለውና እንዳሌለው ላሳየ እኔ ማስረጃውን ከፍቼ ላሳየ ማስረጃ ክፈት አልኩ ያንተ ይልቀ ሙሴ የሚባል ሰው ካለ ሁሌ ሙሴ ማስረጃ ዘር ስመጣ ከኔ ጋር ታወራለህ ኤኒዌይስ ከፍ በይና እንትና አንዴ ክፈቹ ክፍሉን ማናችሁ መረጃ ዛችሁ መምጣችሁ መሞገት ትችላላችሁ ተረተረ ግን ጭቅጭቅ አይደለም ቤቱ አንተ ጋር በጠዋት ኢነርጂ የምጨርሰውበት ምክንያት ስላልኖረኝ ማለት ነው ማስረጃ ካለ ቀደምም ብሎናል በፍጹም ወንድምና እህት ተብለው ሊጠሩ አይችሉም ማለት ከዛ ልክ ሲያስታውሰው ጊዜው እንዴት እንደዚህ አይነት ስህተት ትሰራለህ የዘመን ልዩነት አላቸው ሲባል አንተ የሰጠው ምላሽ አይደለም ነብይ የሰጠው ተቃራኒ ነው ካንተ ጋር የሰጠው ምላሽ ቁርአንህም ይጋጫል አዲስህ ጋር ትጋጫለህ ያሮን እህት ወይ አባትሽ መጥፎ ሰው አልነበረም እናትሽም አመንዝራ አልነበርሽም አሏት ልብ በሉ የማን እህት ያሮን እህት አሮን የማን ወንድም ነው የሙሴ ወንድም አሮን የማን ቤተሰብ ነው የኢምራን ቤተሰብ ነው ሰው እንደዛ ከሆነ በምንና ዘጸአት ምዕራፍ 15 ቁጥር 20 አንዴ ክፈቹ እስልምና ያለ ውሸት ማይቆም ተረት የሆነ ሃይማኖት ነው ባይዘይ ቁጥር 20 ቁጥር ስንት ፈይ ቁጥር 20 ያሮን ልጅ ነብይቱ ማርያም ላንብበው አንብዩ ያሮን እህት ነብይቱ ማርያም ከበሮ በእጇ ወሰደች ሴትም ሁሉ በከበሮና በዘፈን በኋላዋ ወጡ ይላል ኦኬ ቴንክ ዩ ሉክ እዩ የዘመናት ጋፕ አለ የሺ ዘመናት ማዕከላቸው ልዩነት አለ የማን እህት ይላታል ያሮን እህት ነብይቱ መሬም እቺን ነው ቀጥታ ቁርአን ወስዶ ያሮን እህት ሜሬም ብሎ ወሰዳት እቺኛው ሜሬም ነው ቅድስት ድንግል ማርያምን የአዲስ ኪዳኗን ሳይሆን በብሉይ ኪዳን የምትገኘው ያሮን እህት ሜሬም ሉክ ያሮን እህት ሜሬም እቺን ወሰደና ቁርአን ውስጥ እምቦጭ አድርጎ ከተታት እቺን ወስዶ ከተታት ማለት ነው ማን ያሮን እህት ማርያም አሁን ወደ ቁርአኑ ተመለሽ 1926 አሚን 28 ላይ ኦኬ አንብቢው እሺ ኦኬ 28 ያሮን እህት ሆይ እባክሽ መጥፎ ሰው አልነበረም አባትሽ መጥፎ ሰው አልነበረም ሶሪ እናትሽም አመንዝራ አልነበረችም አሏት እሺ ያሮን እህት ሆይ አባትሽ ምን አለ መጥፎ ሰው አልነበረም እናትሽም አመንዝራ አልነበርሽም ኦኬ እቺኛ ያሮን እህት የተባለችው አባቷ ማን ነው ኢምራን አምራም የሚባለው ወይንም ኢምራን በአረብኛው ማለት ነው እንትኑን ክፈቹ ሱራ 66 12 ቼክ አድርጊ አባቷ ማን ነው ኢምራን ከዛ ተፍሲሩን ደግሞ ሱራ 3 33 እና እንዴ
ትከፍችልናለሽ መጨረሻ አካባቢ መጨረሻው ማለት 68 እኮ ነው የከፈትሽው ነው 66 ነው ኖ ለምን ተወርጃል እዛው ድራግ ማድረግ ትችይ ነበር ናግባ ሸማክ መልስልህ ካልክማ ናግባ ደስ እያለኝ ኦኬ ክፈችው ለምን ዘጋሹ ኦኬ 66 12 ማለት ነው ኦኬ 66 12 ኦኬ ላምበራ ትንሽ እንትን አድርገው ያ ኦኬ ይሄንሽ የኢምራንን ልጅ ማርያምን ያችን ብልቷን የጠበቀችውን ምሳሌ አደረገ በእርሷም ውስጥ ከመንፈሳችን ነፋን ተስስላሲስ በእርሷ ሳይሆን በእርሱ ነው በእርሷ ውስጥ አይደለም በእርሱ የተባለው ፈርጇ ውስጥ ማለት ነው ይሄንንና 347ን ተፍሲር ቁርጡቢ መመልከት ይቻላል ብልቷ ውስጥ ይሄንን የሚያደርገው ስሜቷ እንዲነሳሳ ስሜቷ እንዲመጣ ነው ብሎ ነው ያስቀመጠው ኤኒዌይስ ዋና ፖይንታችን የኢምራን ልጅ መሆኗን ማሳየት ነው ሻማክ እንኳን ደህና መጣ ሻማክ ይሰማል ኦኬ እስከዛ ድረስ እሺ አንድ ያውን መጽሐፉ ዘውልቅ ላይ አንድ ትከፍችልኛለሽ ኦ 26:59 59 ይሆናል ኦልራይት የአንበረ ሚስት ስም ዮካብ ነበር እርሷ በግብጽ ከሌዊ የተወለደች ሌዊ ልጅ ነበረች ለአንበረምም አሮንንና ሙሴን እህታቸውንም ሜሬምን ወለደች ማን ወለደች ማርያምን ሙሴንና አሮንን የማን ልጅ ነች የአንበረም በሂብሩ አንበረም በአረብኛው ኢምራን ተብሎ የሚጠራው ይሄንን በመረጃ በደንብ አሳያችኋለሁ አምረም ወይንም ደግሞ ኢምራን የአምረም ወይንም የኢምራን ልጆች ማን ተብለው ይጠራሉ ሙሴ አሮንና ማርያም ተብለው ይጠራሉ ቁርአኑ ላይ የአምረም እህት ወይንም የኢምራን እህት አይምን የኢምራን ልጅ የሙሴ እህት የሚላት እቺ ከክርስቶስ መወለድ ሺህ ዘመን ወደ ኋላ የነበረችዋን ነው ኦኬ ሻማክ እንኳን ቆይ በመጀመሪያ ቁርአኑ እንደዛ አይደለም የስም መመሳሰል ነው እንጂ እሱ ራሱ ሃሩን የተባለው የሙሴ ወንድም አይደለም ማስረጃ እሺ እንትን ሐዲስ ላይ ክፈት ነብዩ ራሱ ተናግሯል እዛ የስም መመሳሰል እንደሆነ በግልጽ ተናግሯል አሮን አይደለም የሚል ማስረጃ ይሄ አሮን ያመረም ለበል ያመረም ልጅ አይደለም የሚል ማስረጃ እኮ ማስረጃ ክፈት ህይወት ክፈች እንትን ሰሂህ ሙስሊም ላይ ስለዚህ ምትሰጠኝ ማስረጃ ምንድነው እሱ አንተ ማስረጃም ሰጠ ልክ አንተ የምትጠይቀው ጥያቄ ነብዩ ተጠይቀው የስም መመሳሰል እንደሆነ በግልጽ መልሰዋል ስለዚህ ኢምራን እንትና አሮን ያመረም ልጅ አይደለም ማለት ነው ሐዲሱ የሚለው እንደዛ ነብይ ያሉት እንደዛ ነው ስለዚህ አሮን የተባለው የሙሴ ወንድም አይደለም ማለት ነው የመርየም ወንድሟ የተባለው ሃሩን የሙሳ ወንድም አይደለም ሐዲሱ እንደዛ አይደለም ሲጀመር የሚለው ሐዲሱ ልንገርህ ሰዎች ስም ያመሳስላሉ በቀደሙ ነቢያት ብሎ ነው የሚለው
ስለማውቀው አዲሱን ማለት ነው። ቻሌንጅ አደርጋለሁ። ይሄንን ተጠይቆ ስህተት መሆኑን ቻሌንጅ ሲያደርጉት መልስ ብሎ ያመጣው መልስ በራሱ እንደ ውድቅ እንደሆነ ላሳየ አዲሱን ስለማውቀው ካንተ በላይ ማለት ነው። ታዳም አትሳቅ። ለምን ስቃለህ? ስለማውቀው አዲሱን ማለት ነው። በመጀመሪያ ደረጃ የሞቱ ሰዎችን ለበበል የሞቱ ሰዎችን እህታቸውንና ወንድማቸውን ቤተሰቦቻቸውን ያመሳስላሉ የሚል አንድ የቁርአን ክፍል የተመሳሰሉ ከሞቱ በኋላ ለበበል ወንድም ተብለው የተጠሩ ቅዱስ የተባለው አካል ሞቶ ካለፈ በኋላ የሚመጡ ልጆች ወንድማቸው የተባለ አንድ ብቻ ስጠኝ፣ እኔ ንጽጽር አቆማለሁ ለዘላለም። ይሄ ሌላ ጥያቄ ነው፣ የማይገናኝ ጥያቄ ነው። አሁን መጀመሪያ የጠየቀኝ ልመልስልና በማስረጃ ከዛ በኋላ ምንድነው የጠየቅኩህ እኮ ሌሎች የተመሳሰለ ሰዎች ምን አልከኝ? ነብይ ስህተት ሰራ፣ ስህተቱን ደግሞ ለማረም ሌላ ስህተት እንደሰራ እኮ ነው የነገርኩህ። አንደኛውን ስህተት ቀርፋለሁ ሲል ሌላ ስህተት እንደሰራ በምላሹ ላይ እያሳየሁህ እኮ ነው። ምክንያቱም ነብይ አስቀድሞ መገለጥ ብሎ ይሄንን አመጣ። የአሮን እህትና ቅድስት ድንግል ማርያም ልዩነት አላቸው፣ የዘመናት ልዩነት አላቸው ተብሎ ሲሞገት ያመጣው መፍትሄ በራሱ ሌላ አሁንም ስህተት የሚያመጣበት ነው። ያም መፍትሄ ብሎ ሲያመጣ ይሄንኛውን ስህተት ደግሞ እንደገና አላወቀው። ስለ የትኛው ስህተት ነው የምታወራው? አሁን የምታወራው ነገር አልገባኝም። ሰዎች ከሞቱ በኋላ የዛ የሞተውን ሰውዬ ወንድም ወይንም እህት ተብለው እንደሚጠሩ ከቁርአንህ ላይ አንድ ሰው ብቻ ብዙ አይደለም የምፈልገው፣ ከቁርአንህ አይደለም ከቁርአንም ነው ሊቢት ከዚህ ውጪ የተባለ አንድ ከሐዲስህ ከቡሃሪ ነው። ቡሃሪን ተው አታመጣም። ሙስሊም ነው አታመጣም። ከአቡ ዳውድ አናሳይ ኢብኑ መጃ አንድ መረጃ አታመጣም። ምክንያቱም ያመጣው ስህተት በራሱ ይሄንን ስህተት ቀርፋለሁ ሲል ይሄንኛው ስህተት ቅርቃር ውስጥ የሚከተው ነው ሶሉሽን ብሎ ያመጣው ማለት ነው። ስለዚህ ስማ አሁን በቃ እንትን ሰሒህ ሙስሊም ክፈተውና ሐዲሱ አንብበው። አታውቀውም፣ ሲጀመር አታውቀውም። አውቀዋለሁ ብለህ ስታወራ የነበረው ሐዲስ እንደዛ አይደለም የሚለው። ይከፈት፣ ችግር የለም ይከፈት። ቁጥሩን ንገረኝ እስቲ፣ ቁጥሩን ንገረኝ። ክፈችለት። እኔ እንዳልኩ ካልሆነ እቀጣለሁ። አንተ ያልከው ምንድነው? አሮን የሚባለው አባትየው ሌላ ነው ያልከው። እንደዛ አይደለም አዲሱ የሚለው። ኧረ እኔ ሐዲሱ ያልኩት የስም እኮ አንብብ፣ አሁን አንብብ። እኔ ደግሞ ያልኩ ምን ነበረ? እኔ ደግሞ ምን ብዬ ነው ይሄ ባይዞ ይኸውልህ፣ ቆይ ከመክፈት በፊት አዲሱን ላብራራለህ ስለማታውቀው አንተ ምንድነው የምታብራራው? ክፈተውና ተው አንተ አይደለም የምታብራራው። ክፈተው ይነበብ ሐዲስ ከፈለክ። አትክፈቱ። ቆይ ያዡ። ቆይ ና ሐዲሱ በምን ምክንያት ነው የወረደው? እስቲ ቀጥል። ምንድነው ሌላ ጥያቄ ውስጥ የምትገባው? መጀመሪያ የጠየቀኝ ልመልስልህ። ኖ አውቀዋለሁኝ አንተ አታውቅም ብለኸኝ እኔን ቻሌንጅ አድርገህ ቁጥር ንገረኝ። ችግር የለም ቁጥሩ ብቻ ንገረኝ። ቁጥሩ ብቻ ንገረኝ። ችግር የለም ቁጥሩ እነግርሃለሁ። ሐዲሱንም አብራራልሃለሁ። አታውቀውም። ስለዚህ ምንድን ነው የሚጀምረው? አታውቀውም፣ ጭራሽ አታውቀውም። ራሱ ሐዲሱ ምንድን ነው የሚያወራው? ቅድሚያ ማን ነው ጠያቂው? ሙሐመድን ነው ሐዲሱ የሚያወራው። አንተ የምትጠይቀው ጥያቄ ነው ተጠይቀው ነብዩ የመለሱት መልስ ነው። ማን የጠየቃቸው? ይኸው ሐዲሱ ላይ ታገኘዋለህ። እሱ ማን የጠየቃቸው? እሱ መልስ። አይሁዶች አንብበው፣ ሐዲሱ ላይ ተጽፎልሃል። ምን አከራከረ? አይሁዶች ናቸው ወይስ ክርስቲያኖች ናቸው የጠየቁት? ምን አከራከረ ከኔ ጋር? ለምን ከፍተህ አታነበውም? አታውቀውም? እሺ ቆይ ልንገርህ አንዴ። ችግር የለውም ቀጥል። ሐዲሱን አንብበውና ነው ከኔ በላይ ስላላነበብከው ማለት ነው። በደንብ አጥረው። ናጅራን የተባለ ሰው ነው የጠየቃቸው። እሱ ሰውዬ ክርስቲያን ነው ሙስሊም ነው ወይንስ አይሁድ ነው? አሁንም ልታነበርክ አየህ፣ አላጠናኸውም። ስማ ክርስቲያን ይሁን ቡድሂስት ይሁን ጣዖት አምላክ ይሁን
ብቻ ምንድነው ምን አገናኘው ከጥያ አየህ እሱስ የጠየቃቸው ለምንድን ነው የጠየቃቸው ሰውየው በቃ ግራ ስለገባው ስላላወቀ ማለት ራሱ አንብቦ ተመራምሮ ደርሶበት ነው ያላወቀው ስላልገባው ጠየቀ ነብዩ አስተማረ ኖ ሲያነብ ነው ያልገባው እሱ በቃ ነገር ማለት ሃሩን የተባለው ያ የሙሳ ወንድም የተባለው እሱ ነው የመሰለው እና ለዛ ነበር የጠየቃቸው እኮ ሲያነብ መጽሐፍ ቅዱስንና ቁርአኑን አንብቦ ተመሳስሎበት ነው የጠየቀው አይ እንደዛ ሳይሆን የሚለው ሐዲስ የሚለው በቃ እንደጠየቃ መልስ እንደሰጡት ብቻ ነው የሚያወራው አየህ በደንብ አላጠናህም ማለት ነው ቻሌንጅ አድርገውት ነው እናንተ የአሮን እህት ኢሳን ወለደይ ትላላችሁ አይሁዶች በዛ ወት የነበሩ ክርስቲያኖች ቻሌንጅ ያደርጓቸው ነበር ሰውየውን ቻሌንጅ ያደረጉት ከዛ ወደ ሰውየው ሰምቶት ማያቅም ነበር ምን ብሎ ሜሪየም ሲባል አንድ ማርያም ብቻ ነበርች ያለች የመሰለች አሁን ላስረዳ ተዛ መጡና ቻሌንጅ ያደረጉት እናንተ እንደዚህ የምትሉት የዘመናት ልዩነት አሉት ብለው መልስልን ሲሉት መልስ ስለሌለው ግራ ስለገባው ሙስሊም ነው ባይዘው የሰውየው ቡዲስት ይሁን ምናምን ያልከው ሙስሊም ነው መጥቶ ከዛ ነብዩን ጠየቀው ነብዩ ደግሞ አሰበና ምን አይነት መፍትሄ አመጣ መፍትሄ ብሎ በጊዜው ሰዎች ቅዱሳኖቹ ከሞቱ በኋላ ለበበል ከሞቱ በኋላ በዛ ሰው ስም ያመሳስላሉ which is የአሮን እህት የተባለችው የሞተው ቅዱስ ተደርጎ ይወሰድና ለዛ ቅዱስ ደግሞ ሜሪ ምን ትሆናለች እህት ተብላ ትጠራለች የሚል መፍትሄ አመጣ አሁን አዲሱን አንብበው ይሄ መፍትሄ ደግሞ መልሶ ችግሮቹን ቀደም ያልኩን የዘረዘርኩልህ ስላለ ከቁርአን አይደለም ከሐዲስ ከፈለከው እንደዛ ተብሎ የተጠቀሰ አንድ ታመጣልኛለህ ከሐዲስ ከቁርአን ፕላስ ደግሞ ከአይሁዶችም ከፈለክ ታመጣልኛለህ አዲሱን አንብበው እሺ ነበብሽ በመጀመሪያ ግን መፍትሄ ብሎ ሳይሆን የተናገሩት አላህ አሳውቋቸው ነው የተናገሩት እሺ መፍትሄ አይደለም ይሄ ታማክ ምንም አላህ አሳውቆት አይደለም ምክንያቱም ልጁ ስላላወቀ ግራ ገብቶት መጥቶ ሲጠይቀው ነው መፍትሄ ብሎ ይሄንኛውን እንደ መፍትሄ ምክንያቱም እሺ ዘመን ጋር ባለበት ስማ ነብዩ መሐመድ ስማ እፎይ አዳም ምክንያቱም ቆይ ሰዎቹ ቻሌንጅ ባደርጉትና ያንን ሙስሊም መልስ ባያሳጡት ኖሮ ሙሐመድ ይሄንን አስቀድሞ በነገራቸው ነበረ ሙሐመድ አስቀድሞ ይሄን በነገራቸው ነበር አሁን ለሁለተኛው ምላሽ ተዘጋጅ ባይዘው ሁለተኛው ደግሞ ጥያቄ አሁን ባመጣው መልስ ላይ ከፋ ነው ብዬሃለሁ ማአት ጥያቄ ያስነሳባል ሶሉሽን ብሎ ይዞ የመጣው ይሄኛውን የሚቀርፍ ቢመስልም ሌላ ችግር ይዞ ስለሚመጣ አሁን ለስለኛው ተዘጋጃለህ ይሄ ዝም ብለህ ተረት ሲመለስልህ በቂ መልስ ታገኝ ወደ ሌላ ተረት አትግባ እሺ ክፈቱና እንዴ ነው ያንተ ፖለቲካ እኮ በቃ ክፈቱና አንብቤ ክፈቱ ሀቢብዬ ከፍ በል በቦታው ምናምን ስለሚቆየ ነው እሺ ልክፈትላችሁ ስንት ነበር የምከፍተው ስንት ነው ያልከው ሻማክ 21 صحيح مسلم 21 ስንት 35 እሺ የአረብኛው ነበው ተርጉም እንግሊዝኛው ችግር የለም እንግሊዝ ትችላለህ አረብኛ አልችልም በቃ እንግሊዝኛው ተርጉማሽ ለምን አንበበው አንበበና ተርጉመለት አንተ ይሄን ለምን ተሰስክ ተርጉም ችግር የለም አንዳችሁ ተርጉም እኔ በደንብ አልችልም እንግሊዝኛ አንብባ ተርጉም ወንድም አለም አሁን በእናትህ ምንድነው በማይሆን ነገር አትከራከር እስቲ ምን ችግር አለው መተርጎም
ከብዶ ነው ወይስ ምንድነው? ትራንስሌት አድርገሽ ትራንስሌት አድርገውሽ አንብበው ምናምን አንብባች እኔ ትራንስሌት አድርጌ ነው ያነበብኩት። እንግዲህ አንተ ጉግል ትራንስሌሽን ተጠቅመህ የምታነብ ሰው ነህ። እኔን አታውቅም መሀይም ነህ ስትለኝ ነበርከው እንዴ? አዎ መሀይም ነህ። ምንድነው? እኔ ጉግል ትራንስሌት ሳደርግ ቢያንስ ተጠንቅቄ ነው። እንግሊዝኛው ራሱ በደንብ ቼክ አድርጌ ነው ማለት ሙሉ ለሙሉ ባላቆም ማቃቸው ቃላቶች ስላሉ ዝም ብዬ አይደለም እንትን ብለው አሁን ቀጥልሽ ወደ ጉግል ትራንስሌት ያላገጥክ አይ የእናንተን ጭንቅላት ላጥቤ እንደ ሽንፍላ ሰጠዋለሁ በደንብ ስለማውቀው ማለት ነው። ምንም አታውቅም እኮ ምን ታውቃለህ? እስቲ ቢያንስ ነብይህን አስተምረዋለሁ። አሁን ቢኖር ቅማል ለማጥፋት በጣም የሚያሳዝነኝ ነገር ምን እንደሆነ ታውቃለህ? አንተ የሚከተል ሰው ነው በጣም የሚያሳዝነኝ ማለት ነው። አንብባው እነሱ የናገራን ክርስቲያኖች በቁርአን ውስጥ የሃሩን እህት ማለትም ሀድራ የማን ክርስቲያኖች ይላል? ምን ያህል ሊቅ እንደነበሩ ከመሐመድ በቁርአን ውስጥ የሃሩን እህት በቁርአን ውስጥ የሃሩን እህት አንብብልኝ። ሙሴ ግን ከኢየሱስ በፊት በፊት ተወለደ። ወደ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስመለስ ስለዚህ ጉዳይ ጠየኳቸው። ከዚያም እንዲህ አሉ፣ የቀደሙት ሰዎች ከነሱ በፊት በነበሩ ሐዋርያቶችና በጎ ምግባሮች ስም ይጠሩ ነበር። ያው ስለዚህ ያው ሐዲሱ ስለዚህ ስማቸውን ያመሳስላሉ አለ ስማቸውን ያመሳስላሉ። የቀድሞዎቹን ሰዎች እህት ብለው ያመሳስላሉ አይደለ? አዎ አይ ሃሩን አዎ መርየም የኢምራን ልጅ ነች። ሃሩንም የኢምራን ልጅ ነው። የእንትና እህት ማለት ነው፣ የማርያም እህት። Thank you. Imagine አሮንም የኢምራን ልጅ ነው፣ ሜርየምም የኢምራን ልጅ ነው። ሙሴና አሮን ደግሞ ወንድማማቾች ናቸው። ኢምራን ማለት ደግሞ ወይንም አምራን የሚባለው በመጽሐፍ ቅዱስ ላይ ነው የሚገኙት። ዘጸአት 15 ቁጥር 20 አሳየው። እዩ ሜርየም አለች፣ ዘጸአት ላይ አለች። አባታቸው ኢምራን ነው፣ ኢምራን አለ። ወንድማቸው አሮን ነው፣ አሮን አለ። ሙሴ አለ፣ ሙሴ አለ። ስማ ለምንድን ነው መጽሐፍ ቅዱስ የምትገባው አሁን? ቁጥር 20 15 20 ቆይ ለምንድን ነው መጽሐፍ ቅዱስ ቻሌንጅ ያደረጉት ክርስቲያን? ቆይ መጽሐፍ ቅዱስ ውስጥ የምገባበት ምክንያት ከኦሪት የተወሰደችው ሜርየም እንደሆነች እያሳየው እኮ ነው። ማርያም እኛ ጋር ብዙ ማርያሞች ስላሉ ማለት ነው። የአሮን እህት ማን ትባላለች? ማርያም ትባላለች። አባታቸው ማን ይባላል? ዘውልቅ 6:59 ክፈተው። አባታቸው ኢምራን ወይንም አመረም ተብሎ ይጠራል።
አምራም ወይንም ኢምራን ይሄንን ተፍሲሮች በሞላ የሚስማሙበት ነው። በዚህ ላይ ተጠይቀው አላሁ አለም አናቅም በቃ ብለው ነው የዘጉት። አሮንም ወደ ሙሴ 59 26 59 ኦኬ ያ ስማ በመጀመሪያ አንበረም ማለት ኢምራን ማለት አይደለም። እሺ እንደሆነ አሳያለሁ አይደለም የሚል አንድ ማስረጃ ታመጣልኛለህ። የአረብ ሊቆች አይደለም ያሉበትን አንድ ማስረጃ ታመጣልኛለህ። እኔ 10 ሰጣለሁ በትንሹ። የአምረምም ሚስት በአረብኛ ማን ይባላል? ኢምራን ይባላል። አምረም በእኛ ሲመጣ ማለት ነው። እርሷም በግብፅ ከሌዊ የተወለደች የሌዊ ልጅ ነበረች። ለአምረምም አሮንን ሙሴንና እህታቸውን ማንን? ሜሬምን። ቅድም አዲሱ ላይ ማንን አይታችኋል? ሙሴ አለ፣ አሮን አለ፣ አምረም ወይንም ኢምራም አለ። እነኚህ ተወለዱለት ይላል። ከቅድስት ድንግል ማርያም ጋር የሺህ ዘመናት ጋፕ አለ። ሱራ 3:33ን ተፍሲሩን ክፈተው እንትና ሀቢብ በጊዜው የነበሩ ሰዎች ሙግታቸውም ለዛ ነበረ። አረብኛው እንደው ስም አምራምና ኢምራን ልዩነት አለው ቢሉ ኖሮ እዛው ጋር ይቆም ነበረ ውይይቱ ማለት ነው፣ ክርክሩ። መሐመድ ያደረገው ግን ሰዎች ከሞቱ በኋላ እንደዚህ ያቀራርባሉ ያመሳስላሉ የሚል ነው የሰጠው። ያ አርጉመንቱ ደግሞ ምን አይነት ስህተት ያመጣበታል? እህት ተብላ እንደምትጠራ እንደዛ አይነት ባይዘ በቁርአን ውስጥ አንድም ቦታ ላይ ሙሴና አሮን የሚባሉ ሌሎች የሉም። ባይዘ አንድም ማለት ነው። አንድ ሙፈሲር ሊያመጣልን አይችልም። ከሙሴ ከዛ ከአሮን ወንድም ከሆነው ሙሴ ከግብፅ እየመራቸው ካመጣቸው ውጪ ሌላ አሮን ነው የሚል ማስረጃ ከነ ሊመጣለት አይችልም። ይሄንኛው ስህተትን በስህተት ለማረም የተደረገ ነበረ። ኤኒዌይስ ኦኬ አንብበው። Look, when the Jews heard this, they said, we follow the religion of Adam, we are Muslim. So የቱ ጋር ነበር? ኦኬ ኢምራን ሚለውን አያችሁት አይደለ? የማን የሙሴና የአሮን ቤተሰብ ተብለው የሚጠሩት ማን ናቸው? ኢምራን። ይሄ ኢምራን ደግሞ ማን ነው? እሱ አልኳችሁ የማርያም አባት ተብሎ የሚቀመጠው የማርያም አባት ወይንም አምረም ብሎ ነው የሚያስቀምጠው። ሱራ 66:12ን ቼክ አድርገው። ኦኬ 66:12 ነበር ያልኩ። አይ ቲንክ ሌላ መሰለኝ ከፈትከው። ኦኬ 66:12 ኢምራን የማን ወንድም? የሙሴ የአሮን። ሐዲሱ ጋይዳውን ተፍሲሩ ጋይድ አንብበው እኮ ኢምራን የእንትና የሙሴና የአሮን አባት አይደለም። ኦኬ የትኛው ኢምራን? ቀጥል አንብበው። የመሬም አባት ምንድነው የሚለው? አንብበውሽ ነገርኩ እኮ ነው ያነበብኩልህ እኮ። ምንድነው የሚለው? It is also said that
አምረን ኢዝ ኖት ብሎ ነው ያስቀመጠው አይደለ? ማን የአምረምን ታሪክ ማለት ነው። ይሄንኛው የሰዎች እይታ ነው፣ ደሆል አይደለም። እኔ እያሳየው ያለሁት ኢምራንን ነው። ለሄድለት አሁን የማርያም ወንድም እንደሆነ ሙሴ ወንድም እንደሆነ እያሳየውህ ነው። የታለሽ የታለ አሳይኝ። የታለ ወንድሙ ኢምራን የሙሳ ወንድሙ ሆነ? የታለ ማስረጃ? ኢምራን የሚለው ምን ይላል? ይኸው የኢምራን የትኛው? ይሄ ነው ላነብልህ። ይሄ አንብበው። እሺ የኢምራን ልጅ መርየም ያችን ብልቷን የጠበቀችው በእርሷ ውስጥ ከመንፈሳችን ነፋን በጌታዋ ቃላት በመጽሐፍ አረጋገጠ። የማን ልጅ ይላል? የኢምራን ልጅ መርየም። ኦኬ ሙሴና አሮን ደግሞ የማን ልጆች ናቸው? ቁርአን ውስጥ አልተገለጸም የማን። ኦኬ ሱራ አል ኢምራን ላይ የኢምራን ቤተሰቦች የሚባሉት እነማን ናቸው? ሱረቱል ኢምራን ይሄው የመርየም ቤተሰቦች እነማን ናቸው እዛ ውስጥ የተጠቀሱት? እዛ ውስጥ የተጠቀሱት ሳይሆን መጽሐፉ ስለ ብዙ ነገር ይጠቅሳል ምዕራፉ። እዛ ውስጥ እነማን ተካተዋል? ስለ ብዙ ታሪክ አለ፣ ስለ ብዙ ሰዎች ታሪክ አለ። አይ ብዙ የለም አልወጣኝም እኮ። ኢምራን ተካተዋል አልተካተቱም? ምን ኢምራን እና አሮን ተካተዋል? አይምን ሙሴና አሮን ተካተዋል አልተካተቱም? ምዕራፉ ውስጥ ነው። አዎ ተጠቅሰዋል። ምዕራፍ ውስጥ ተጠቅሰዋል። ቴንክ ዩ። ስለዚህ ምዕራፉ የተሰየመው ራሱ በቤተሰባቸው ስም ነው፣ እነኛን ስለያዘ ማለት ነው። አንዴ ዝም ብለህ ስማ፣ ቆይ አንዴ ስማ። ወፋይ በመጀመሪያ አንዴ ሐዲስ ትገባለህ፣ አንዴ ቁርአን ትከፍታለህ። ዝም ብለህ የራስህ ኮንክሉዥን እየሰራ ነው ያለው። ወይ ልነግርህ። ከዛ በኋላ ከቋንቋ ቁርአን ውስጥ ተጠቅሰዋል። ኦኬ ኢምራን ቤተሰብ የተባለው በምን ምክንያት ይመስልሃል? ምዕራፉ ራሱ የተሰየመው ለምንድን ነው? አምጣ ከቁርአን ማስረጃ። አንተ እንደዛ የምትልበት ቅድም ያልክበት ማስረጃ አምጣ ከቁርአን። ለምን እንደተሰየመስ ንገረኝ እስኪ። ምክንያቱም እዛ ውስጥ ስለ ዒሳ ስለ መርየም ስለሚጠቅስ አንዳንድ ታሪኮች ስለሚጠቅስ ከዛ አንፃር እንደዛ ተብሏል። እንደዛማ ከሆነ ሱረቱ መርየም ነው የተሻለ የሚጠቅሰው። እንዴ እኮ ሱረቱል መርየም በስሟ በራሷ በመርየም ስም ነው የተጠቀሰው። ስማ ታዲያ ምን አገናኘው? ምን አገናኘው? ስለ ኢሳ የሚጠቅሰው እንደው ኢምራን ላይ ሳይሆን እንትን ላይ ነው ሞር የተሻለ የሚጠቅሰው መርየም ላይ ነው። እኮ አሁን ትንሽ ይጥቀስ አላህ በፈለገው መንገድ። ስማ በጣም ነው እንጂ የምታስቀው እንዴ! ዝም ብለህ የማይሆን ነገር እኮ ነው እያወራ ያለው። ለምን አስቃለሁ እንዴ? ግራም ያገባ ወሬ እኮ ነው። እስካሁን ራሱ የምታወራው ራሱ ግራ ነው የገባኝ ነው። ራሱ ግራ የሚያጋባ ወሬ ነው እያወራ ያለው። ምንም በቃ ምንም ግራ የሚያጋባ አይደለም። ያው በመጀመሪያ ደረጃ ነብይህ እንዳንተ አይደለም ያለው። ነብይ ያለው ምንድነው ይችላል ብለው እርስ በርሳቸው ተከራከሩ ይላል። አባታቸውም ተመሳሳይ ሆነ። ማን ነው? ኢምራን ይባላል። ይሄንን ደግሞ አመረም የሚለውን ወደ አረብኛው ስንሄድ ኢምራን የሚል ትርጉም ነው ያላቸው። ስለዚህ አይ ከጊዜ ከዛ በኋላ ነብዩ ይሄ ነገር ቻሌንጅ ሲመጣበት የናጅራን ክርስቲያኖች ናጅራን ክርስቲያኖች በጊዜው በጣም ጠንካራ ነበሩ። ይሄዱ በተደጋጋሚ ሱራ 3:61 ላይ እዚሁ አንተ የጠቀስከው ላይ ሄደው እንግዲህ ከሱ በላይ አስተማሪ ከሱ በላይ የሚያስረዳ መምህር የለም። እዚህኛው ደግሞ የዘመናት ጋፕ ልዩነት አለው እንዴት አንድ ታደርጋለህ ብለው ለሞገቱት አይ
ስም ያመሳስላሉ አለ። የቀደሙን ቻሌንጅ አሁን ሰጣለሁ። እንደዛ ከሆነ ከሜሬም በስተቀር ይህንን ናጅራን ክርስቲያኖች ቻሌንጅ ከማድረጋቸው በፊት ከፈለከው ሐዲስ ላይ ከቁርአን ብቻ አይደለም እንደዚህ ያመሳሰሉ አንድ ጥቅስ ስጠኝ። አንድ ጥቅስ ብቻ ማለት አንድ ስም የተመሳሰለ ነው። አንድ ስም ከነቢያት ወይ አባታቸው የቅዱሱ ከሞተ በኋላ ያንን ቅዱስ ስም ልብ በይ፣ ያን ቅዱስ ስም አባታቸውን፣ ወንድሞቻቸው፣ የሚወለደው ልጅ የተመሳሰለ አንድ ጥቅስ ስጠኝ። ኧረ በጣም ብዙ አሉ። ለምሳሌ ዩሱፍ አለ። ዩሱፍ እኮ ዩሱፍ አልኩ። ዩሱፍ ቀድሞ ማን ይባል ነበር? ሌላኛው ዩሱፍ ማን ይባል ነበር? ነቢላ ዩሱፍ ግብጽ ውስጥ የነበረ ዮሴፎች አሉ። ዮሴፍ ማለት ነው። ስንት ዮሴፎች አሉ? ነብይ የሆኑ ስንት ዮሴፎች አሉ? አንድ ብቻ ነው ነብይ የነበረ አንድ ብቻ። ቴንኪው። እኔ እየጠየቅኩ ያለሁት እንደ ሜሬም የተመሳሰለ ሁለት ናቸው ለማለት የሚያስችል አንድ ስጠኝ እያልኩህ ነው። ሜሬም እኮ ሁለት ስለሆነች ነው። አሁን አይደለም የመሬም እንትን እኮ የመሬም ወንድሟ እኮ እንትን ነብይ አይደለም ሃሩን ነብይ አይደለም። ምንድን ነው? ወንድሟ ነው። በቃ ምን አሁን የተመሳሰለ አንድ ስጠኝ ነው ያልኩህ። ቅዱስ እንዴ ሰጠው እኮ በቃ ዩሱፍ ብያለሁ። ለምሳሌ ዩሱፍ ብዬ ጠቀስኩልህ፣ ነገርኩህ። ለምን ዩሱፍ ትላለህ? ሻማክ ማለት ትችላለህ እኮ አንድ ሰው ስም ለመጥቀስማ። እኔ እኮ ያመሳሰለ እያልኩ ያለሁት እኮ የተመሳሰለ ስም ጠቀስኩልህ እኮ፣ ነገርኩህ እኮ። ምንድን ነው የምትፈልገው ከዚህ በላይ? ኦኬ የዩሱፍ እህት ማን ትባላለች? አሁን ሌላ ጥያቄ ውስጥ ገባ። ለምን እንደሆነ ታውቃለህ? ሻማክ ረንደም ስም ነው የጠቀስከው። ረንደም ስም ለመጥቀስ ከሆነ ደግሞ ይኸውልህ እዚህ ጋር ከድር አለልህ። ከድር ማለት ትችላለህ። እንደው ብዙ ከድሮች አሉ ከኋላ ከሱ ሰፖርት የሚያደርግ ማለት ነው። አርጉመንቱ ተመሳሳይ እንዲመጣ ከተፈለገ ስላሉ ያለበትን ፊት የሚያደርግ ልብ በል። ሴቷም ተጠቅሳ እዛኛው ጋር ወደ ኋላ ሄደህ ሴቷን ስም የያዘ፣ ወንድሟም ተጠቅሶ ወደ ኋላ ሄደህ የወንድሟን ስም የያዘ፣ አባቱ ተጠቅሶ አባቱን ተመሳሳይ የሆነ አንድ ጥቅስ ስጠኝ። ቁርአን ላይ ብቻ አልገድብህም። ሳሂህ ሐዲስ ብቻ አይደለም የምጠይቅህ፣ ሐሰንም አይደለም የምጠይቅህ፣ ዳኢፍ ሐዲስ እንኳን አንጣልኝ። ስማ እንትን እኮ የሙሳ አባት እኮ ዒምራን አይደለም የሚባለው። ስለዚህ እንዴት ነው እንደዛ ብዬ ማመጣልህ? ዳኢፍ ሐዲስም ቢሆን አምጣልኝ ፕሊዝ። ቆይ የሙሳ አንተ እኮ አሁን ያልከኝ ያለው አሁን እኮ ያልከኝ ያለው ምንድን ነው? ያ ነው መዝሙር ያለ ዝም ብለህ እኮ ሙሴ ነው ያልከኝ። ሙሴ ከማን ጋር ተመሳሰላል? ሙሴን ጠቀስክልኝ። ሙሴ ከማን ጋር ተመሳሰለ እንዴ? ይመሳሰላል ብለህ አመጣሁ። አሁንም ሌላ ጥያቄ ነው እየጠየቀኝ ያለው። አሁንም ሌላ ጥያቄ ነው እየጠየቀኝ ያለው። ፕሊዝ ጥያቄው እኮ ስላልገባ ነው። ጥያቄውን አላገኘህም። ምክንያቱም ስም ስለሚያመሳስሉ ነው። ያመሳስላሉ ካልከኝ ሙሴ ከማን ጋር ተመሳሰለ? እህቱስ ከማን ጋር ተመሳሰለች? አባቱስ ከማን ጋር ተመሳሰለ? እነኚህ ሶስቱን መልስ። ሙሴ ከማንም ጋር ይመሳሰል አይመሳሰል ማስረጃ ይህንን ሐሳብ ውድቅ ሊያደርግ አይችልም። ገባ? ምንም የማይሆን ነገር ነው። ስለዚህ ነብይ የተናገረውን ረሳኸው ማለት ነው። የቀደሙ ሰዎችን ስም እንዲህ ስለሚያመሳስሉ ነው ብሎ ሲል ውድቅ ነው እያልኩ እኮ ነው። እንደዛ ሚል ታሪክ በእስልምና ታሪክ ውስጥ የለም፣ በአይሁዶች ታሪክ ውስጥም የለም። ከአይሁዶች ኢቭን ከሌጀንዳቸው ራሱ አታመጣም፣ እንኳን ከኪታባቸው ማለት ነው እንዲህ እንደሚያመሳስሉ። አንድ ምክንያቱም ቅዱሱ ከሞተ በኋላ እህት ወንድም ተብለው እንጂ የሚጠሩት አይምን ልጅ ተብለው የሚጠሩት በባህላቸው ልጅ። ለምሳሌ አብርሃም ከሞተ በኋላ አብርሃም አባታችን ነው የሚሉት እንጂ ወንድም ምናምን ተብለው አይጠሩ።
በእንደዚህ አይነት ለምሳሌ ይስሐቅ ከሞተ በኋላ የይስሐቅ ልጆች ተብለው ይጠራሉ እንጂ የይስሐቅ ወንድሞች ተብለው አይጠሩ። ቅዱሱ ከሞተ በኋላ ከዘመናት አብረው ያልነበሩ ማለት ነው። ከዘመናት በኋላ ምንድነው እሱ ልጆች ተብለው የሚጠሩት። ለምሳሌ የሆነ ቅዱስ አለ በዚህ ዘመን የነበረ ቅዱስ አብረውት ካሉ እንትን ጋር ወንድም ተብሎ ሊጠራ ይችላል። አብረው አንድ ኤጅ ላይ ሲሆኑ አንድ ዘመን ላይ ሲኖሩ። ነገር ግን ያ ቅዱስ ከሞተ ከሺህ ዘመን በኋላ የሚመጣ ሰው ወንድሜ ነው ሌላ እንደዛ እንደገና ደግሞ አባቱም እንደዛ የተመሳሰሉበት አንድ ታሪክ የለም። እሺ ቀጥሉ። ሜቢ ግልጽ ነኝ። ሰላም እንዴት ናችሁ? ደህና ናችሁ? አይ ግን እኮ ይሄን ነገር ሻማክ በጣም በቀላሉ ቼክ ማድረግ ይችል ነበር። የሰይ ሙስሊም ያመጣው ሐዲስ ላይ የሚሆን እንዲሁም ደግሞ ትርሚዲ ላይ ያለው 31 35 ላይ ነቢያትንና ጻድቃንን በጻድቃንና በነቢያት ስም ይመሳሰላሉ ብሎ ነው መሐመድ የመለሰው። ሙስሊሞች ይሄንን መልስ በዚህ ሰዓት አይመልሱም ለዚህ ጥያቄ። መሐመድ ግን የነቢያትና የጻድቃንን ስም በእነሱ ስም ይጠራሉ ብሎ ነው የመለሰው። አልከተርም እኮ ቀጥታ አሮን ማለት የሙሴ ወንድም መሆኑን በግልጽ ተናግሯል። ምንድነው አሁን ይሄ የሚያከራክር ነገር አለ ወይ? በግልጽ አሮን ማለት አሮን ብሎ የተጠራው የሙሴን ወንድም በመጥቀስ በጻድቅ ሰው ስም የዛ ዘር ስለሆነች በሷ ስም ለመጥራት ነው ብሏል። እና ይሄ የሚያከራክር ነገር ምን አለው ብዬ ነው። ለምንድን ነው የተከራከረው? የዚህ ነው አሮን ብሎ ሲጠራ የሙሴን ወንድም መሆኑን ተፍሲራቶቹን በግልጽ ተናግረዋል። ሙሐመድ ራሱ በሁለቱም ሐዲሶች ላይ በቀደም ያነበባችሁት ሰሂህ ሙስሊም ላይ የሚሆን ተርሚዲ ላይም ቢሆን አሮን ብሎ የጠራው የሙሴን ወንድም መሆኑን ራሱ ገልጧል እኮ። ለምን? ጻድቅ ስለነበረ። የድሮ ሰዎች በነቢያትና በጻድቃን ስም ይጠራሉ። የአሮን እህት ወይ ብዬ የጠራሁት በጻድቃን ስምና በነቢያት ስም ስለሚጠሩ ነው ብሎ ነው ያስቀመጠው እንጂ በዛን ጊዜ ስም ስላለ ሌላ ስም ስላለ አሮን የሚባል ሰው ልካውን ሙስሊሞች እንደሚሉት አሮን የሚባል ሰው ስላለ ነው የሚል ሙሐመድም አልመለሰም ነው። ለምንድነው ሙስሊሞች ሙሐመድንም አትቀበሉም? ተፍሲሮቹንም አትቀበሉም? ራሳችሁን ብቻ ነው ተቀበሉ። አምራን እና ኢምራን ሜቢ ኪታቦች መክፈት ስለሚያስፈልጉ ነው። ግን አንዴ ቢን ከስር ላይ ላሳየው ባንፈት ተፍሲር ሐቢብ አለ ኦኬ። ከታች ወረድና ኢብን ከሲር ላይ አምረን መልና ጻፈው። ኪወርድ ንካ አምረን ሚገባ ካለ ሙስሊም አስገቡ። ኢምራን ማለት አምረም አይደለም ብሎ የሞገተውን እንትን እንባለውና ኪወርድ ነካና አሳየኝ። ቆይ እሺ፣ ሐዲሱን ክፈተው። ተፍሲሩን ኦኬ፣ ተፍሲሩን ሱራ 333 እሺ ጂሚ ጄ አቤት፣ ሰላም ባንደና መጣ። ከላይ ና ሲወርድ ንካ። ኖ ዛር ከላይ 3 ነጠብጣብ ያለበትን ኖ ያለ ዝቅ አድርገው ሞባይልን አንድ ጊዜ እዛ ጋር ዝቅ አድርገው ተው እነሱ አይደለም ቃል ብቻ ነው ስትል ነበረ ቅድም ማለት ነው። አዎ እናት ዝቅ አድርገው ተቃራኒ ወይ አንዴ ጄሚ አንድ ጊዜ ቅድም ላይ ጥያቄ ነበር።
ኢብን ከሲር ላይ ግባ አንዴ ጀሚ ኢብን ከሲርን ክፈት እሺ እንደዚሁ ልፈልገው ኪወርድ ማውጣት አትችልም ቆይ ኢብን ከሲር አዋን ስልክ ስጠኝ ስልክ ነው ልስጠኝ ምኑ ጋር ነው ጋይስ በቃ ችግር የለውም ቆይ አንድ ላሳይ እዚህ ጋር ነው ና አለ አንተም ብላ አለ ቆይ ኦራይት አንዴ ከፍ አድርጉኝ እሺ አንሳልኝ ገለጥ ኦኬ ይታያችኋል ይታያሉ ይታያል ትንሽ ደብዝዟል ኦኬ ካሜራው ነው ያለ ኪወርድ እዚህ ጋር ነው የምታወጣው እዚች ጋር ያ 3 ነጥቧ ኦኬ ይኛው የለውም በቃ በዚህ ልክፈትልሽ ለወደፊቱ ነው ያልኩ ለወደፊቱ ያለ እዚህ ጋር ስነካት እንዲህ ያመጣልሃል ከዛ እንዲህ ሲያመጣልህ ፋይንድ ምትላያታ ፋይንድ ፔጅ ሚላላ እሷን ተነካታለህ እዛ እሷን ስነካት እኔ ጠየቁ ለምሳሌ አምረምን ነው አይደለ አምረን በለዚህ ጋር ብጽፍ ያመጣልሃል አገኘኝ ሪዛልት ብሎ አንድ ያመጣዋል ከዛ አምረም የኔ ካሜራ አይ ቲንክ እንትን ካሜራ እየታየብህ ነው ስልክ እንትን በፎቶ ላይ እንትን እያለ ነው ስለዚህ ኢምራን ማለት ማን ነው ይለናል ኢምራን was the name of the father of Moses and Aaron ኢምራን ማለት ምን ማለት ነው የሙሴና የአሮን አባት ነው and has been mentioned as Amram in the Bible በባይብል ውስጥ ደግሞ ማን ተብሎ ነው የተጠቀሰው ማን ተብሎ ነው የተጠቀሰው ይለናል ይሄ በብዙ መረጃዎች ላሳያችሁ እችላለሁ ኦኬ ያው እኔ አይደለሁም ያልኩት አምረም ማለት ማን ነው በባይብል ውስጥ የተጠቀሰ ነው አባታቸው አንድ ነው ኢምራን with the name of the father of Moses and Aaron has been mentioned as አምረም ኢምራን የሚባለው ራሱ ማን ነው አምረም ነው በባይብል ውስጥ የተጠቀሰው ኢምራን አምረም አይባልም የሚለው መፈክራችሁን ኪሳችሁ ከተቱት ማለት ነው ቀጥሉ ቀጥል ይችላል ነው ቦዝ ሌላ ሰው ገብቷል ኦኬ ጄሚ አቤት ይሰማላ ሰማለሁ እሺ መልካም ቀደም ምን እያልክ ነበር እህት ወይም ወንድም ሲባል ባዮሎጂካሊ ነው እንጂ ሌላ ነገር የለውም እያልክ ነበር ልክ ነኝ ወይ ወንድማቸው የተመሳሰሉ አባታቸው አንድ የሆነ ሰዎች እንደዛ ያመሳስላሉ ብሏል በቁርአንህ ውስጥ በሐዲስ ውስጥ አንድ ስጠኝ እንደዛ የተመሳሰሉ እናት አባታቸው እንደዛ የተመሳሰለ ቆይ አንተ እንዴት ነው የምታምነው ባዮሎጂካሊ ብቻ ነው ብለህ የምታምነው በወንድም ወይም እህት ሲባል ካለ ኖ ባዮሎጂ በቁርአን ውስጥ በዘመናት አብረው የነበሩ አንድ ሃይማኖት ውስጥ ያሉ እህት ወንድማማቾች ተብለው ሊጠሩ ይችላሉ ሰውየው ከሞተ ቅዱሱ ከሞተ በኋላ ከዛ ጋር እንደዚህ ተመሳሳይ አላይን አድርጎ የሄደ የአንድ ሰው ስም ጥቀስና ከዛ በኋላ ዝርዝር ውስጥ እንገባለን ከሌ የሚባለው ሰው በለኝ አይ ነው አለመኖሩ የለም የሚያስብል ድምዳሜ ላይ ያስደርሰን ከዛ አንተ የምታመጣው የለም አለ ብቻዬን ብቻ መለስልኝ አለ ካልከኝ አንድ ሰው ጥቀስልኝ የለም ታንኪዩ በቃ ጨረስን የለም ሉክ የኔ ወደኔ የለም መፍትሄ አድርጎ ቆይ የለም በቃ ጨረስን እኮ ዳኢፍ አዲስ ራሱ ጠይቃለሁ እንኳን ሳሂህ የሆነ ቁርአን ላይ የለም ሳሂህ የሆነ አዲስ የለም
ዳኢፍ ሐዲስ ራሱ አይ ቲንክ ያለ አይመስለኝም የለም ዳኢፍ ሐዲስ ላይ ራሱ ሳሂህ ሐዲሶች ላይ ስድስቱም ኦተንቲክ እንትን ተቀባይነት የሚባላቸው ላይ የሉ ይሄን እርግጠኛ ነኝ ዳኢፍ ሐዲስ ላይ ራሱ ሜቢ አሁን የጻፋችሁት ካለ አይ ዶንት ኖ እሱም አለ ብዬ አላምንም ምክንያቱም አያዋጣም በቁርአን ውስጥም አንድ ቦታ እንደዚህ አይነት ነገር የለም ስለዚህ የናጃዋን ክርስቲያኖች ሙሐመድን ቻሌንጅ ባደረጉበት ወቅት ላይ ያደረገው መፍትሄ ብሎ ያመጣው ነገር እንደዚህ አይነት ቅርቃር ውስጥ የሚከታችሁ ነው ይሄንን ጥያቄ ለመፍታት የተፈጠረ ሌላ ስህተት ነው ያልናችሁ ነው የመጀመሪያውን ስህተት ለማጥፋት ሌላ ስህተት ማለት ነው ሰው ሊኖር አይችልም እያልከ ነው ካላ ሳየር ግን ሊኖር ይችላል ማለት በእንደዛ ደረጃ ሊኖር ይችላል ጀሚ 100% አሁን ቁርአን ላይ ኖር አልኖርም እኮ አይደለም እኮ እንትኑ ማለት ነው ግን ሊኖር ይችላል ጀሚ ቁርአን ላይ እኮ አይደለም ያልኩ ነኝ ቁርአን ላይ እኮ አይደለም ያልኩ ሐዲስ ላይ ውጣና ሐዲስ ላይ ሄድና ሐዲስ ላይ እኮ አይደለም አሁን እኔ እያልኩ ያለሁት ማለት ነው በስም መመሳሰል አለ ይኖራል አይኖርም ነው ጀነራሊ ማለት ነው ጀሚ ለመመሰል ነብዩ እያሉ ያሉት ያንን ነው ገብቷል አይደል መመሳሰል የሚባል ነገር አለ ያንን አንደርስታንድ አድርጉ ነው አይደል ጀሚ እኔ እኮ ነገርኩ እኮ አድቫንቴጅ ሰጠው እኮ አይደለም ሳሂህ የሆነ ሐዲስ ቁርአን ላይ እንደሌለ እናውቃለን ኦኬ ቁርአን ላይ የለም ሳሂህ የሆነ ሐዲስ አታመጣም እሺ አይሁን ሐሰን የሆነ ሐዲስ አታመጣም ዳኢፍ ሐዲስ አንጣናን ይልቀበልህ አልኩ አታመጣም ምክንያቱም በፊት እንደዛ ነው ብሎ እኮ ታሪክ እየነገረን ያለው ለመሰለ ጄሚ ወደፊት ይቆናል ጄሚና ቆመጠ ይገኝ በነገራችን ለመጀመሪያ አቋሚን አላወቅም መጀመሪያ ማለት ነው ቆይ ወደፊት ይሆናል ቢን ሎሮ ታሪኩ ኦኬ እንደዛ ነገር እንስማማ ነበረ የበፊቱ ሰዎች እንደዚህ ያደርጋሉ ብሎ ካስቀመጠው ግን መረጃ ማምጣት ግዴታ ነው እንደዛ እንደሚያደርጉ መረጃ ማምጣት አለበት ኦኬ ላለማድረጋቸው አንተ ደግሞ ማስረጃ ማቅረብ አለብህ ደግሞ አያደርጉም የሚል ነገር ማለት ነው እንደሌለ እኮ ነው እያሳየው እኮ ነው እንደሌለ ካሳየው ምንድነው እሱ ምን ጠይቀኝ ማስረጃ የለም ያልኩ እኮ ነው ምን ላይ ነው ያሳየኝ የለማ ካለ አንተ ነህ እኮ ፉርሽ ማድረግ የሚጠበቅብህ ሊኖርም አይችልም ነው መመሳሰል የሚባል ነገር የለም እያልኩ ነው በቃ እኮ በእንደዚህ አይነት አንድ ዘመን ላይ አልነበሩ ከሺህ ዘመን በኋላ ይወጣ ድምዳሜ ላይ ነው ማለት ተተገኝ ይኸውልህ ሰውየው እኮ እንደሚገኝ አድርጎ እኮ ነው ያወራው ወንድማችን አለ ብሎ እኮ ነው ያወራው ምክንያቱም እንደዚህ ያደርጋሉ which is ተደርጓል ሲያደርጉ ነበር ብሎ ካለ ተደርጎ ነበረ መደረጉን አሳየኝ እያልኩ ነው መረጃ ካለ ክፈትና አሳየና መረጃ ካለለ ጉንጫ አልፋ ነው የሚሆነው ዳኢፍ ሐዲስም እቀበላለሁ መረጃ ካለ ክፈትና አሳየን ከሌለህ ግን ለምን ጊዜ እንገላለን ምክንያቱም 800 ያላነሰ ሰው ስላለ መረጃውን ብቻ ክፈትና አሳየን ለኔም ለኦዲየንሱ የሚጠቅመው እሱ ነው የቀድሙ ልጅ ሙግት ሌላ ነበረ ያንተኛው ሙግት ደግሞ ሌላ ሆነ የቀድሙ አምራንና ኢምራን ይለያያሉ ነው መረጃ ሲመጣበት ደግሞ አንተ ደግሞ ወደላኛው ሊደረግ ይችላል ፕሮባቢሊቲ ነብዩ ግን ሊደረግ ይችላል ሳይሆን ያለው ይደረግ ነበር ነው ያለው ይደረግ ነበር ካለ ደግሞ ኦሬዲ ፓስት ቴንስ ነው ተደርጓል ማለት ነው ያንን ማሳየት የሚጠበቅበት አንተ ነህ አርጉመንት ፍሮም ሳይለንስ እንትን አታድርጉት በሌለ ነገር ላይ እኔ እንትን እንድል አልገደድም ማለት ነው መረጃ ካለ ንገረን ጥቅሱን ንገረን ሐቢቢ ከፍትላል ኦኬ አሁን እኔ ማለት ነው እሱን ኪያር ለሚያወራ ያለውትና ምንድነው የኔ አቋም ሌላ ነው ወጣላ አይደለ አሁን ጥቅሱን ለምታወራበት ያንተን አቋም መለዋወጥ ስለምትችል መፍተህ ስለሆነ እኔ አንተ አሁን ምን ታደርግልኛለህ ኦዲየንስ መማር አለበት ኦዲየንስ መማር አለበት ቴንክ ዩ እሺ አመሰግናለሁ አሁን ማለት ነው ባዮሎጂካሊ ወንድም ባልና አልፈልግም ባዮሎጂካሊ ኬሚካሊ ምናምን አልፈልግም ማስረጃ ቁርአንህ ላይ ሐዲስህ ላይ የፈለከው ኦኬ ያ አኽታ ሃሩን የሃሩን እህት ብሎ ሲጠቅስ ቁርአኑ ማለት ነው በባዮሎጂካል ሳይሆን እባክህ እንደዚህ እንደሚያመሳስሉ አልፈልግም እኔ ጠቀስ ይኸውልህ እንደዚህ ሌሎች እንዳመሳሰሉ ፕሊዝ ሌሎች እንደዚህ እንዳመሳሰሉ የአንድ ሰው ስም ጥቀስልኝ የአንድ ሰው እንትን ጥቀስና እንደዛ እንደተመሳሰሉ እንደዛ እንዳደረጉ ማስረጃ ኦኬ ሱረቱል ማን ላይ ታወጣልኛለህ መሰለክ
ሀቢብ ክፈትለት እኮ የጠበኩት ነው ወይ መክፈት ከቻለ እሱንም ከፍ አድርገው ነው ይክፈተው። ከፍ አድርገህ ጄሚ ከአንድ ጊዜ እያወጣሁ ነው። ቀጥሎ በቃ ወይን ቁርሴ ልብላ ነኝ። ጂሚ ማስረጃ ሊያመጣ ነው ብላ በቃ ቦስ ከዛ አንተ ዘኩሻ ካሊዶ ምስራ ሁላችሁም ሰላም ብያለሁ። ሀቢቦ ቀጥልሽ ከጂሚ ጋር ወይስ ሌላ ሰው ይግባ? ማስረጃ ሊያመጣ ነው ጂሚ? እሱ ማስረጃ ቢያመጣ ይሻላል። ምን አኑሻ? ኦኬ ሊያመጣ ነው እንዴ? እሺ አይ ስላልሰማሁ ለዛ ነው። እሺ ቀጥል። እያመጣሁ ነው አንድ ጊዜ ማለት ነው። እሺ ጂሚ እሺ ማስረጃ እስኪያመጣ ሌላ ያደርጉ ነበር ሳይሆን እንትን ሊሆን ይችላል ሳይሆን ያደርጉ ነበር ከተባለ ተፈጽሟል እያለ ነው። ሰምታላ ጂሚ? ስለዚህ ያ ስለመሆኑ ማስረጃ የጠየቀውን ሌላ ሙስሊም ካለ አስገቢ። ኢስራ ቁጥር 27 ላይ አውጣልኝ እስኪ ሀቢብ። ስንት ሱረቱል ኢስራ ቁጥር 27 ይኸውልህ ሱረቱል ኢስራ ቁጥር 27 ጂሚ ይሄ ነው። የሳ ምን ይላል? አንብብልኝ እስኪ። አባካኞች የሰይጣናት ወንድሞች ናቸው፣ ሰይጣንም ለጌታው ብርቱ ካዲ ነው። ኦኬ ላብራራው። ይሄ ነው ማስረጃው። ኦኬ ቃቄ ነው ላብራራው አንድ ጊዜ። ግን የጠየቀን ጥያቄ አስተውሎ አይደል ወንድም አለ ነው የኔን እኮ አቋም እኮ አልጠይቃችሁኝማ መጀመሪያ። ባዮሎጂካሊ ሳይሆን አሁን ባወራው እኔ ማለት ነው። አይ አሁን ባወራችሁት መንገድ ምን ነበር እሱ የጠየቀ? ማስረጃ አምጣ ያለ ከምን የኔን አቋም ልነግረው ስል ማለት ነው በየማሉ እያቋረጠኝ ነበር። ማስረጃ ብቻ አይደለም እሱ ያንተን አቋም መጨረሻ ላይ ትናገራለህ። ግን እሱ ማስረጃ የጠየቀ ከምን አንገለው ነው? እኔ እኮ ያንን እኮ ሳብጀክት ትቼ ማለት ነው ስለ እንትኑ ስለ ወንድም ስለሚለው ጉዳይ ስለ እሱ ሌላ ኬዝ ነው። እሱ ሌላ እሱ እኮ የራስ ሀሳብ ነው፣ ችግር የለውም። እሱን ታብራራለህ። ግን እሱ ማስረጃ የጠየቀ በምንድን ነው? ስለማ መወያየት የምፈልገው ሀቢብ፣ እሱ ማስረጃ የጠየቀ ምንድን ነው? አመጣልህ ያልኩህ ለምንድን ነው? ለዚሁ ይሄን ራሱ ማለት ባዮሎጂካሊ ሳይሆን በመመሳሰል ደረጃ ነው። እሱ ነው እኔ ላስረዳ የእሱን ማስረጃ ነው ላመጣ የነበረው። ምን አይነት ማስረጃ ላመጣ እንደነበረ ልነግረው ስል አቁማለኝ። ጄሚ ምን አለ የሰይጣን ወንድማችሁ ነው የሚል ከምታመጣ ከዚህ የተሻለ እኮ በሃይማኖት አንድ ሃይማኖት ውስጥ ያሉ ወንድማማቾች ተብለው ሊጠሩ ይችላል ብዬ ቅድም መልሼልህ ነበር። አየህ በከፊል ሆነ አንተ እንዲች ብለህ ባዮሎጂካል ያልካትን ብቻ እዛ ስለመጣ ነው። በሃይማኖት ውስጥ ያሉ ወንድም ተብለው ሊጠሩ ይችላሉ እንደ እስልምና አስተምሮ በክርስትና። ነገር ግን ዘዌ አሮንና ሜሪያም በተገለጡበት የቀደሙ ሰዎችን ስም ያመሳስላሉ በሚልበት አባታቸው የተመሳሰለበት እንደዛ ያመሳስላሉ ተብሎ ያመሳስላሉ እንጂ ተብለው ይጠራሉ አይደለም። ያመሳሰሉበትን አንድ ስጠኝ፣ አንድ ሰው ብቻ ጥቀስና
ከዛ ወንድማቸው እንደሚመሳሰል የዛ የሰውየው የተጠቀሰውም ስም ከኋላ ሄደ ስትሄድ እንደሚመሳሰል አባታቸውም እንደሚመሳሰል እንደዛ እንደሚያደርጉ አንድ መረጃ ነው የጠየቁ። ይሄ እኮ ይሆናል ብሎ አላህ አለ እንጂ ይኸውልህ ጄሚ አላህ ይሆናል አባታቸው ይሆናል ብሎ አለ እንጂ እነሱ ወንድማችን ነው ብለው እየጠሩት አይደለም። ሴጣን ወንድማችን ነው እያሉ ሳይሆን አላህ ግን ምን አለ ወንድማቸው ነው ብሎ ጠራ። ወይንም ደግሞ የሴጣን ምንድን ናቸው ወንድማማቾች ናቸው ብለዋል። ለምሳሌ ቆይ እኔ አንተ የሴጣን ወንድም ነህ ስላልኩህ እንደዛ ተብለህ መጠሪያ ስምህ የሴጣን ወንድም ነው አይደለም። ስም መጠሪያ እንደዛ አይደለም። ወይንም ደግሞ ስሜ ሴጣን ነው አትልም እኔ ስላልኩህ ማለት ነው። እንደዛ ተብለው የተሰየመባቸው እንጂ ማለት ነው አይደል? ስራ ከሰይጣን ጋር ይመሳሰላል ነው አይደል? ያልከኛለው ያ አሁን ማለት ነው ያው ስራቸው ተመሳሰለ ማለት በአዳም ስማቸው ስራቸው ተመሳሰለ እነኚህ ሰዎች አማኝ ባይሆኑም ለምሳሌ እንደ እስልምናው ኦኬ እነኛ እንደዚህ ናቸው። አንድ ጊዜ እኔና ሐሳብ አንድ ጊዜ መጀመሪያ አዳምጥ። አማኝ ስለሆኑ ነው አላልኩም እኔ መጀመሪያ አይደለ። ስለዚህ አቋሚ መጀመሪያ ስሙ በመመሳሰል ወርዳን ያልኩህ ምንም አሰራልኝማ ጄሚ ያንተ አቋም እኔ ለኔ ምንም አያደርግልኝም። የኔ ሐሳብ ሰምተህ አንተ አርጊው ማድረግህ ያንተ አቋም ላይ ሳይሆን የምታመጣው ማስረጃ ላይ ነው። ማስረጃውን ቤዝ ዳርጌ ነው እንጂ አያደርግልኝም ለኔ መረጃዬን አላብራራሁም። አንድ ጊዜ ቆይ ጠብቀኝማ። ይኸውልህ የሃሩን እህት ሲሏት ማለት ነው እነሱ እያሉበት ያሉት እንትን ምንድነው አገባቡ መሰለህ ሃሩንን አምላሂ ጣዖት አስመልኮናል ብለው ያምኑ ነበር አይሁዶች ማለት ነው። እንደዛ ብለው እየዘለፏት ነው ማለት ነው። አንቺ ከሃሩን ጋር ስራሽ የተመሳሰለ ብለው በስድብ መልክ ነው እያቀረቡት ያሉት ማለት ነው። ኢኽዋን ምንድነው ኢነል ሙበዚሪነ ካኑ ኢኽዋን ሸያጢን እንዳለው ማለት ነው። የሰይጣኖች ወንድሞች ናቸው አባካኞች በተባለበት ሴንስ ማለት ነው። ማርያም ወይም ማርያምንም አንቺ የሃሩን እህት እያሏት ነው ማለት ነው። ከስሯ አንዛር ከስሯ አንግል ነው እያሉ ያሉት ስለፈልግ ነው። አሁን በዚህ እንትን ላይ ሞግተኝ ማለት ነው። ስለዚህ አሮን እህት አይደለችም እያልከኝ ነው አንተ ደግሞ። ኦ ቴንክ ዩ። ስለዚህ ስራዋን ሰዎቹ ምንድነው ዘማዊት ነሽና የአሮን እህት እያሉ አሮን ምን ኃጢያት ሰርቶ ነበር እንዴ? ኦኬ አሮን እንደዛ ወንጀል ሰርቶ በቁርአን ውስጥ የተወገዘ ነበር እንዴ? አለማወቄ ማለት ነው። ስለዚህ ከአሮን ጋር እያመሳሰሏት ነው። ምን እያሉ እየሰደቧት which is አንቺ አሮን እህት ነሽ እያሉ እየሰደቧት ነው እንጂ እህቱ አይደለችም። ሱራ 19:28 እንክፈተው። የአሮን እህት ወይ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም አሏት። ይሄንን አሁን ቁርአኑ ኮንደማይን አድርጎታል። የአሮን እህት አይደለችም ብሏል። ወንድማችን ኦኬ በስድብ መልክ ነው ያው እኮ እየጠየቁ ነው። የአሮን እህት ነች። አባቷን ቻሌንጅ እያደረገ እኮ ነው። እንደውም አሮን ጤነኛ ነው አባትሽም ጤነኛ ነው እያላት እኮ ነው እንደውም ቁርአኑ። ስለዚህ ምንድን ነው አሮን ወንድምሽ ነው አባትሽም አምረም ወይንም ኢምራን ዝሙተኛ አይደለም እያለ እየሞገተላቸው ነው። ንጽህናዋን ነው መጀመሪያ እንትን እያሉ ያሉት የአኽተ ሃሩን ሲሉ እና አንቺ የሃሩን እህት ሲሉ ማንነቷ ላይ አተኮሩ መጀመሪያ ማለት ነው። አንቺ የሃሩን እህት ብለው ማንነቷ ላይ አተኮሩና ከዛ ምን አለ ቀጠለና ማካን አቡኪ ምራሰዊ አባትሽ መጥፎ ሰው አልነበረም ብለው ቀጠሉ ማለት ነው። ወማካነት ሙኪ በህያ አመንዝራ ነበረች። አስጨርሰኝ። እናትሽም አመንዝራ አልነበረች። አመንዝራ ነሽ እያሏት አመንዝራ ነሽ እያሏት ነው አይደል? የማን እህት ነሽ እያሏት ነው። እንደ ቁርአኑ አስተምሮ ቁርአን ይማቃለው ያላ ቃል ነው አይደለ? የሃሩን እህት ነሽ አላት። እንዳስተምሮት አላት የአሮን እህት ነሽ ይላታል አይደል? ስለዚህ የአሮን እህት ነሽ የሚለውን አውግዞ ማን አላት? መዋገዙን የምታውቀው ቆይ አሁን ደግሞ ይኸውልህ ጄሚ አንደኛ
ከአንተ ጋር እኔ ብስማማ ደስ ይለኛል። ለምን እንደምስማማ ታውቃለህ? ነብይህን ሐሰተኛ ታደርግልኛለህ። ነብይህ እንዳንተ ስላልፈታው አንተ አሮን ወንድሙ አይደለም፣ ነገር ግን ሰዎቹ እየዘለፏት ስላለ ቁርአኑ ለዛ ምላሽ እየሰጠ ነው ብለኸኛል። ከአንተ ጋር እስማማለሁ። ስስማማ ግን ነብይህን ሐሰተኛ ታደርገዋለህ። ነብይህ እንዳንተ ስላልሆነ የመለሰው ግን ይሁንና ኢቭን በአንተው ደግሞ ቁርአኑ ላይ ልቁምና ደግሞ ነብይህን መረስቸው ለጊዜው ቁርአኑ አውግዞታል ያሮን እህት አይደለችም ብሎ ማስረጃ ሱረቱ ኒሳ 156 ላይ ክፈትልኝ። እዛ ከመሄድ በፊት ይኸውልህ ቆይ አትሂድ ፕሊዝ። ከመሄድ በፊት ባይዞ አላህ ምን ብሎ አላህ ነው ያሮን እህት ሆይ ብሎ ይጀምራል። ከዛ ምን አለ? አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረች ማለት ሰዎቹ ይሏታል ማለት ነው። ሲጠራት አላህ ምን አለ? ያሮን እህት ሆይ። ኦኬ አባትሽ ሌላ ነው ማለት ነው? አባት የላትም ማለት ነው? ኖ አባቷንም ኮንፊርም ያደርጋል፣ ወንድሟንም ያጸድቃል። ነገር ግን ዘማዊ አይደለችም የተባለው ምንድነው? ዝሙቱን ነው። ዘማዊ አይደሉም ያንን ነው እያወገዘ ያለው እንጂ ወንድምና እህትነትን አይደለም። ባይዞ ነብይን ዲባንክ ስላደረክልኝ ባይዞ በጣም ነው የማመሰግነው። ግን ቁርአን ላይ በደንብ አንተ እዚህ ቦታ ላይ ያልከት ቦታ ላይ ያስተካክለህ አንድ ጊዜ እፎይ የአሮን እህት አይደለችም ብለኸኛል አላልከኝም? የሃሩን እህት አይደለችም። ቴንክ ዩ የአሮን እህት አይደለችም። ልብ በሉ አሮን ወንድሙ አይደለም። ቴንክ ዩ ይሄ ክፍል የተወገዘ ነው ማለት ነው። ማለትም የአሮን በራሱ ለምን ትሄዳለህ? አንድ ጊዜ ስማኛ። የአኽቱ ሃሩን አንቺ የሃሩን እህት ሲሏት ማለት እነሱ ናቸው ያሏት። ኦኬ በዚህ እንስማማለን። መጀመሪያ የአሮን እህት አይደለችም። ቴንክ ዩ በቃ ተስማማሁኝ። ስለዚህ ከተስማማው በኋላ አሮን ወንድሙ አይደለም። አንድ ጊዜ ቆይ አንድ ጊዜ ምንም የተስማማው የአሮን እህት አይደለችም። በቃ የአሮን እህት አይደለችም። ሰዎቹ ናቸው ያሏት እንጂ እህት አይደለችም። የአኽቱ ሃሩን አንቺ የማኑ የሃሩን እህት ሲሏት እነሱ ናቸው ያሏት አይደለ? ማንነቷ ላይ ነው ያነጣጠሩት አይደለ? ወደ ሄዱ ቀጥለው ማካን አቡኪም ራሰው ይናሉ አባትሽም መጥፎ ሰው አልነበረም አሉ። ሌላ ሰብጀክት ይሄ ደግሞ ሌላ አረፍተ ነገር ነው። ይሄ ገብቷል። አንድ ጊዜ ጨርሰውታል። የአኽቱ ሃሩን ብለው አንቺ የሃሩን እህት ብለው እንትናቸውን ይሄ ኩነናቸውን እሷ ላይ ጨርሰዋል እዚህ ጋር ማለት ነው። አሁን ቀጣይ ማስረጃዬን አቀርብልሃለሁ ማለት ነው። ሱረቱ ኒሳ 156 ላይ ሄድልኝ። እሺ ሄድለት። ግን ቀጣይ ምን ታመጣልኛለህ መሰለህ? የአሮን እህት አይደለችም የሚለውን ነው አይደል አሁን የምታመጣልኝ? እሺ ቀጥል። እንደዛ አልነበረም ያልከኝ። ማስረጃ አምጣ ያልከኝ በዛ መልኩ አልነበረም ያልከኝ። ምንድነው? ቆይ አውግዞታል ወይን ያልከኝ ቁርአኑ ማለት ነው። ይሄንን ንግግር ያልከኝ አዳምጣ። ምክንያቱም የአሮን እህት አይደለችም ብለኸኝ ተስማምተሃል። እህትና ወንድም አይደሉም ብለኸኛል። እህትና ወንድም አይደሉም። ልብ በሉ የአሮን እህት ወይ ብሎ የሚለው እህቱ አይደለችም ብሎናል። ቁርአኑ ግን ነብይህ እንደዛ ብሏል ወይ? ቀጣይ እሱንም እንሄድበታለን። ሱራ 4 ስንት ነው ያልከው? 156 ነው ያልከው? አውግዞታል ወይ ብለኸኝ ነበር። እሱን ትተኸዋል። ኦኬ እህት መባሏን የአሮን እህት መባሉን ነው አንቺ የሃሩን እህት ሲሏት ማለት ነው እየሰደቧት ነበር። ያንን ንግግራቸውን አውግዞታል ወይ ቁርአኑ ብለኸኝ ነበር። ኦኬ የአሮን እህት አይደለችም የሚለውን እሺ እንዳወገዘ አሳየህ። የአሮን እህት አይደለችም ስራሽ እንደ ሃሩን ነው የሚል ትርጓሜ ያለው ማለት ነው። ስራሽ እንደ ሃሩን ነው የሚለውን ስንት ነው? 100 ስንት ነው ጂሚ? 156 ይኸውልሽ አንበው ቀጥል። እሺ በመካዳቸውም በመርየም ላይ ከባድ ቅጥፈትን በመናገራቸው ምክንያት ረገምናቸው ይላል። ቅጥፈትን ተናግረዋል ማለት ነው። የአሮን እህት ስላሉ ነው የካዱት ወይንስ እሷን ዘማዊ ስላሉ? ሃሩንን የሚመለከቱት ጣዖት እንዲያመልክ እንዳደረጋቸው ነው የሚያስቡት ማለት ነው። እነሱ
ቅጥፈታቸውን ደግሞ እዚሁ ግን አውግዞታል። አዳምጣ ጀሚ ያወገዘው ምኑን ነው? ቀደም ማሳይቻለሁኝ እኮ 1928 ላይ ያወገዘው ዘማዊ አይደለሽም፣ አባትሽም እንዲህ አይደለም፣ ወንድሞችሽም እንደዚህ አይደሉም ነው። ዲፌንድ እያደረገ ያለው ምንድነው? እሱ ዘማዊ አይደለሽም የሚለውን ነው። ሰዎቹን ተቀብሎ አጽድቆ እያወገዘ ያለው ዘማዊ ነሽ፣ ከማን ወለድሽ፣ እነሱ ጨዋዎች ናቸው የሚለውን ይዘው ነው። ኦኬ ይሄንኛው ደግሞ በመካዳቸውም በሜሬም ላይ ከባድ ቅጣትን በመናገራቸው ምክንያት ረገምናቸው ይላል። ለምን? ዘማዊ ነች ስላሏት ማለት ነው። ዘማዊ ብለው ስላሰቡ ዘማዊ ስላሏት ከባድ ቅጣት ቀጣናቸው ነው እንጂ የአሮን እህት ነች ስለተባለች አይደለም። የአሮን እህት መባሏ ወይንም ደግሞ እህቷ ሳይሆን ቀርቶ ወንድም ሳይሆን ቀርቶ አይደለም። አይ ወንድሟ ሳይሆን ነው አሮን ወንድሟ ስላልሆነ ነው የምትል ከሆነ አሁን ነብይ የፈሰረበት ማስረጃ ስጠኝ። እንደዛ ብሎ ይፈታልህ። ኦኬ ንግግራቸውን ጀነራሊ በአጠቃላይ ስብስብ አድርጎ ጠቅልል አድርጎ ምንድነው ያላቸው? ቡህታንን አዚማ ይላቸዋል አይደለ? ቡህታን የተናገሩት ቅጥፈት ተናግረዋልና ያን ቅጥፈታቸውን በአንድ ጠቅልል አድርጎ ያወገዘው ነው እያልኩ ያለሁት ደግሞ ማለት ነው። ዘሙተሻል ምናምን የሚለውን ንግግራቸውን ብቻ ነው ያወገዘው ብትለኝ እንዴት አያስኬድም? በዛ ብቻ አይገደብም። እንዴት አባታቸውንም አውግዟል? አባታቸውንም ያወገዘው እያልከኝ ነው? አባቷንም እያወገዘ ነው? አባቷንም እያወገዘ ነው? እሷ ላይ አይደለም ያነጣጠረው፣ አባቷ ላይ ነው አይደለ? አባቷን ነው አይደለ? መጥፎ ሰው አልነበረም እያሉ የነበረው እሷ ላይ አልነበረም። እሷ ላይ ግን ቁርአኑ ምላሽ እየሰጠ ያለው ምንድነው? እሱ ቁርአኑ ምላሽ እየሰጠ ያለው አሮንም አባትሽም እንደዚህ አይደሉም ሲል አንቺ ግን ዘሙተሻል ነው። ኦኬ እነማን ናቸው እንደዚህ ያላደረጉት? ወንድሙና አባቷ አሮን የሚባለውና ኢምራን የሚባለው የሙሴ አባት የአሮን አባት የመርየም አባት ብሎ ኢምራን ብሎ ያስቀመጠው ማለት ነው። አሁን ቀጣይ ምን እንደው መጠይቀህ ማስረጃ ጠይቃለሁ። ላወራኸው ታውን በኋላ ሙፈሲሮችን ትከፍትና እንዳንተ ይፈታ እንዳንተ እንትን ያለ ማስረጃ ባክ እነ ፎርዝ እንሄዳለን ማለት ነው። በማስረጃ እንደዛ ይሻል። ኦኬ ገባኝ። በቃ አይ እንትኑ አርጊውመንቱን ከተረዳው በቂ ነው ማለት ነው። አሁን በቃ ተረድተዋል አይደል? አርጊውመንቱ ስራቸው ተመሳሳይ ነበር ብለው ነው የሚያምኑት አይደል? የሃሩንና የእንትና ጀሚ አንተን ተረድቻለሁ። ነገር ግን ከሐዲስ ጋር ትጋጫለህ፣ ከነብይ ጋር ሐሰተኛ ታደርገዋለህ ነብይን። ለኔ ስለሚስማማኝ አንተ መቀበል እችላለሁ። ምክንያቱም አንተ ወንድሙ አይደለም ብለህ ነው ዲና ያደረከው። ነብይህ ደግሞ ወንድሟ ሳይሆን ያለው ስም ስለሚያመሳስሉ ነው ያለው። ካንተ ጋር እስማማለሁ፣ አመሰግናለሁ። ሌላኛው ሲገባ ታዳምጠዋለህ፣ ካንተ ተቃራኒ ሰው ይመጣል። ካንተ ጋር መስማማው ግን ለምንድን ነው? እሱ ነብይህን ሐሰተኛ ስለምታደርግልኝ ነው። ምክንያቱም ነብይህ እንደዛ አላለም። ነው ነብይ ከቁርአን ውጭ ሌላ ምንም ነገር አይናገርም። ከራስ ከልብ ወለዱ የሚናገረው ነገር የለም ነብዩ መሐመድ ማለት ነው። አሁን የሐዲስ ማለት ስላለ ብቻ አሁን ጀሚ እኔ ካንተ ተስማምቻለሁ፣ በቃ ተስማማ። በዚህ መልኩ መረዳት ስለዚህ ነብይና ሐሰተኛ ታደርግልኛለህ። ሐዲሱ ላይ ግባ። አሁን ይሄንን ጥያቄ ጠይቀውት ነበር አይደለም? አይ ሐዲስ አትቀበልም? ከዚህ ተቃራኒ የሆነ ሐዲስ አመጣህልኝ ማለት ነው። አይ አዳም ሐዲሱን ክፈትልኝ። ተቃራኒ አይደለም። ምክንያቱም ይሄንን ካወረደ በኋላ የቁርአን ብሎ ሲወርድ ጥያቄ መጣበት። ጥያቄ ሲመጣበት አሮንና ሙሴ ከሞቱ ዘመናትን ተቆጥረዋል። አምረም ከሞተ ዘመናት ተቆጥረዋል። ሜሬምም ከሞተች ዘመናት ተቆጥረዋል። እችኛዋ ሜሬም ከዛችኛዋ ማርያም በጣም በብዙ ሺህ ዘመን ይለያያሉ። በሺህ ዘመናት ጋፕ ያላቸው እንዴት ነው እሱ ሊመሳሰሉ የቻሉት ሲል ተብሎ ሲጠየቅ ኖ አሮን ወንድሙ አይደለም ሳይሆን ያለው ስም ስለሚያመሳስሉ ወንድሟ ነው የሚለውን ኮንፈርም አድርጎ ነው ያለፈው እንጂ እነኚህ ተረገሙ ወይ እነሱን እያወገዘ ነው ቁርአኑ ብሎ እንዳንተ አላለው። ስንት ልክፈት ልብስ አኪ ለማንኛውም ቲንኪው በጣም ያው ኮንፈርም ስላደረክልኝ ግን አመሰግናለሁኝ። ያው ምንም እንከን አላገኘበትም ቁርአን ላይ ማለት ነው። በዚህ አጋጣሚ ገና አገኘሁበት እንጂ አንተ እኮ የራስህን ነው የነገርከኝ እንጂ ማስረጃ እኮ ነው አልሰጠኝም። አንድ ቆይ 35 ቆይ ጀሚ
አንተ እኮ የራስህን እየነገርከኝ ነው። አሮን እያለው እያየኸው አይናችንን አትመኑ እያልከን እኮ ነው። አትመኑ ወንድሙ አይደለም እያልከን ነው። ኦኬ ምን ይላል እዚህ ጋር አንብብልን። እሺ አንብብና አስረዳን። ነብይህን ታምነበዋል ሳይ ሙስሊም ላይ የሚገኘው። ኦኬ አሁንም እኮ እየሰማኝ አይደለም። እኔ ከነገርኩ የተለየ ሐዲስ ብታመጣልኝ እንትን አያደርገውም፣ ይሄን ቫሊድ አያደርገውም ይሄንን ሐዲስ ወይም ማለት ነው። ኦኬ እሺ ጀሚ አይ አንተ ነገርከኝ ቁርአኑ ላይ እቀበልሃለሁ ያልኩህ ከምን አንፃር መሰለህ? ሐዲስህን ለማስጣል ስለፈለኩ ነው። ነብይህን ሐሰተኛ ለማድረግ ነው። ነብይህን ሐሰተኛ ለማድረግ አንተን ተቀብያለሁ ባል ነገር አለ ታውቃለህ አይደለ? እሱ ያው ሳሂህ ነው። ሳሂህ ሙስሊም ላይ ነው ያንን ማለት ነው። ቁርአን ላይ እንትን ማድረግ አትችልም ማለት ነው። ማስገደድ አትችልም። ቁርአን ማስገደድ አትችልም። በዚህ አይደል ሎክ ኢማጂን አንዴ እሺ ያዘው ጄሚ እኔ አንተን የተቀበልኩ ለምንድን ነው? እሱ ነብይን ሐሰተኛ ለማድረግ ነው። ካንተ ጋር በስማማ የማጣው ነጥብ ስለሌለ ማለት ነው። ቁርአን ላይ ተስማምቼ ከመጣው የነብይ ምላሽ ደግሞ ግጭት ስለሚሆን ማለት ነው ካንተ ጋር አንተ ከመለስከው ተቃራኒ ስለሆነ ምክንያቱም አንተ ወንድሙ አይደለም አሮን አልከኝ። ቆይ አንዴ አዳምጣ ፕሊስ ሚውት አድርግና አንዴ አዳምጥ። እይ ሙፈሲሮችን እንዳለ አስክደሃለሁኝ አንድ በል ብቻህን ትቆማለህ። ኢብኑ አባስ፣ ጃለል፣ ኢብን ከሲር፣ አልማውዲዲ፣ ጠበሪ፣ ቁርጡቢ ሌሎችን ሙፈሲሮች እያመጣው አስጥልሃለሁ። ከእነሱ በላይ የእነሱ ንግግር አሽቃጥል የእነሱ ንግግር ኤቪደንስ ሊሆን አይችልም እዚህ ጋር ማለት ነው። እነሱ የተረዱበትን በተረዱበት መንገድ ተረድተውት ማሻአላህ ነው ወላሂ አስተላልፈውልናል፣ እንቀበለዋለን፣ እንትን እንላቸዋለን። መልካም ስራቸውን ይገድላቸው ነው ማለት ነው። እነሱ እንደዚህ ብለዋል ስላልክ ብቻ ግን ኤቪደንስ ልታደርገው አትችልም። ቁርአን ላይ አስገድደህ እያልኩ ነው። ኦኬ እነሱ ግን የሙስሊሞች ስኮላር ናቸው አይደሉም? ስኮላርማ ናቸው ግን የሚረዱበት መንገድ ከቁርአን ጋር የሚጋጭ አይነት ነገር ከሆነ ቁርአንን ነው የምንከተለው። እሱ ያ ነው መጨረሻው ማለት ነው። እሺ ቴንክ ዩ። እሺ ልብ በሉ ጄሚ ዘሆል የሙስሊሞችን ሊቃኖች አይቀበልም። አንድ በሉ ከነኚህ ሁሉ ዘሆል ቆይ አንዴ ዘሆል በዚህ ጉዳይ ላይ ያሉትን ሊቃኖቹ ያሉትን አይቀበልም። እንስማማ። ለዚህ ደግሞ ለጄሚ ቤስቱ ሊቅ ማን ነው? ለኛ ባይሆንም ለሱ ምርጡ ሊቅ ተብሎ የሚባለው ማን ነው? ነብዩ ነው፣ ሙሐመድ ማለት ነው። ሙሐመድም ደግሞ ያለው ከጄሚ ተቃራኒ ነው፣ አይቀበለውም። ነው ያላልኩትን እያልኩ ስለሆነ ቲንክ ወቃይ እሺ ነብዩ ያለውን አንብበና መልስልን። ነብዩ ያለው ደግሞ ካንተ ተቃራኒ ነው። እሺ ነብዩ ያለው ካንተ ተቃራኒ ነው፣ አንብበና መልስልን። ነው የነብዩ መሐመድ ንግግር ከቁርአን ጋር አይጋጭም ብራዘር። አንብበና መልስልን። ካንተ ጋር ነው ያልኩህ። ከቁርአኑ ጋር ይጋጫል አይጋጭም እሱን እናያለን። አንተ ከመለስከው ጋር ነው። ይሄን ሐዲስ አላውቀውም እኔ ብራዘር። ታንኪ በቃ አንብበና ነው። ስለዚህ አሁን ወደ ቁርአኑ ልመልስ። አሁንም ቁርአኑ ላይ ብቻ ባጫውትም መልስ እንደማታመጣ ስለማቅ ቁርአኑ ላይ መልሰው። ሐዲሱን አንብበው። ምን ጨርሳለን? አልጨረስንም። አምናለሁ ያልኩ ለምንድን ነው? ነብይህን ማስካር ስለፈለኩኝ። ከአንተ ጋር ከተስማማው ነብይህን አውቶማቲካሊ ስተተኛ ስለምታደርግልኝ ምክንያቱም አንተን ከተቀበልኩ ነብይህን ሐሰተኛ ስለሚያደርግልኝ ከአንተ ጋር መስማማት እችላለሁ። ነገር ግን ሐዲሳቶችን ሙፈሲሮችን ዘሆል አልቀበልም ካልከኝ ደግሞ ቁርአንህ ላይ ብቻ ቆሜ አሁንም ደግሞ ላስጥልህ እንደምችል ደግሞ አውቃለሁ። ቀጥልሽ። ኦኬ ወደ ቁርአኑ ተመለስ። ኦኬ እዚህ ጋር የት ቦታ ነው አሮን ወንድሙ አይደለም የሚለው? የመሬም ወንድም አይደለም የሚለው ይላል። ወንድሙ አይደለም ማለት ወንድሟ የነሱ ንግግር እኮ ነው እያወገዘ ያለው እዚህ ጋር። ንግግራቸውን ያውግዝ ሺህ ጊዜ። ወንድሙ አይደለም ያለው የቱ ጋር ነው? ኦኬ ኖ አይደለም። ቆይ እስኪ ጥያቄ የሆነው አልገባኝም። የቅድሙ እያልክ የነበርከው እኮ ሌላ ነገር ነው አይደለ? እዚህ ጋር ያለው ያንተ አርጉመንት
አረገምናቸው ነው። ያንተ አርጉመንት ምንድነው? እሱ አሮንና ሜሪም ወንድማማቾች አይደሉም፣ ወንድሟም አይደለም የሚል ነው። ስለዚህ ወንድሟ አይደለም የሚል ጥቅስ ስጠኝ። ይሄንን አምጥታል። ወንድሟ አይደለም አሮን ለሜሪም ወንድሟ አይደለም የሚለውን ክፈትና የቱ ጋር ነው? እስኪ ለኔ አልታይ ብሎኝ ነው። ሜቢ አጉላለት ሀቢብ ቁርአን ላይ የተጠቀሰው ያው ሃሩን የሚለው ማለት ነው። የሃሩን እህት የሚለው የሚገልጸው በሙሳ ዘመን የነበረው ሃሩን ነው እያልኩ ያለሁት ማለት ነው። እሱን ተስማማውኝ። እሱ በደንብ አድርጌ እጅ እስሬ ብንኖር እንደውም እቅፍ አድርገህ ነበረ። በጣም የተስማማውበት ነው። ያ ሰምቻለሁ። ቁርአኑ ላይ ያለው የአሮን እህት የሚለው በሙሴ ጊዜ የነበረችውን አሮን ነው ብለኛል። ተስማምቻለሁ። እስሬ ብትሆን ቸርስ ልህ ነበረ። ከአንተ ጋር እስማማለሁ። እኔም እንደዛ ነው አርጉመንቴ። ሜቢ ሰማለሁ ነው ሰማለህ ቦስ ደከመኝ። አሁን ይብቃው ጄሚ ይብቃ ይመስለኛል። አሁን እንትን እያልክ ነው። በቃ ቁርአኑ ላይ የምትሄድ ብዙም አዋጣህም። ወጣ አዋጣም ቀድሞ ይላል ያላዲስ ቁርአን ይስተወዳ ማለት ነው። ያላዲስ ይቆማል ቁርአን ጋይስ። አይ ቁርአንን እኮ ነው የተቀበልኩት። ቁርአኑን ተቀበልኩት እኮ በቃ ቁርአኑ ላይ ሲመጣ ተቀበልኩት። የተቀበልኩት ግን ምንድነው እሱ አውቶማቲካሊ ነብዩን ሐሰተኛ እንደሚያደርግልኝ ስለማቅ ነው። እሱ ያሰበው ምንድነው በእንደዚህ አመልጠዋለሁ ብሎ ነበረ። ቁርአኑን እንትን ባለ ባቀረበበት ላይ ኦኬ ቁርአኑን ልስማማለት እሱ እንዳለው ዘሆል ሙፈሲሮቹን አይቀበልም። አሁን ጄሚ አሁን አስቸጋሪው ፓርት ምንድነው እሱ ኦኬ ከሱ ጋር እንስማማሽ መልሱ ትክክል ነው እንበል። የሙስሊሞች አረዳድ እንደዛ ነው ወይ? የእስልምናው አስተምሮ እንደዛ ነው ወይ ስንል አይደለም። ለሱ ተስማምቶታል ይላል። ለሱ ተስማምቶታል። ዘሆል የእስልምና አስተምሮና ሙፈሲሮቻቸው ግን ሊቃን የሚባሉት ጉምቱ የሚባሉት which is እንደኛ ቅዱሳንም ተብለው የሚባሉት አንዱ አይደለም። ዘሆል የሚስማሙበትን ውድቅ ነው ያደረገው። ስለዚህ የጄሚ ሐሳብ ለራሱ ይቀራል ማለት ነው። ከዛ ደግሞ እንግዲህ ከሊቃን ሊቅ ከሁሉ በላይ ነው የሚሉት ደግሞ ከነብዩ አስተምሮ ወይንም ደግሞ ነብዬ ነው ብሎ ከሚከተለው ጋር ቀጥታ ይላተማል ማለት ነው። ስለዚህ ነብዩም ተሳስቷል ይላይ ነው ማለት ነው። ቀደም ምናል ሊያብራሩ ይችላሉ። አላህ ይወደድላቸው ስራቸውን። ግን እነሱ ፐርፌክት ናቸው ማለት አይደለም። ከቁርአኑ ከተጋጩ ተሳስተዋል ማለት ነው አለ። ስለዚህ ነብዩም ተጋጭቷል እሱ ከሰጠው ምላሽ ጋር። ስለዚህ ነብዩም ይሳሳታል ማለት ነው። ስለዚህ ማን ትክክል ይሆናል ማለት ነው? ይሄ ልጅ የሚ ትክክል ሲሆን ነብዩ ስተተኛ። ስለዚህ ማንኛው ነው መገለጥ እየመጣለት ያለው ጄሚ ወይንስ ሙሐመድ? እና ብቸኛ ያደረገ እኮ ራሱ ነው። ለምሳሌ ወንድም የሚል የለም። ኬት ሊያመጣ ነው? ከሐዲስ ወደ ሐዲስ ካልሄደ ቁርአኑን በራሱ አይፈታም። እዚህ ጋር መጥፎ ነው ለሱ። ኦ ማይ ጋድ ይሄን አልቀበልም ያለው ለምን እንደው ታውቃላችሁ? እዚህ ጋር የዚህኛው መልስ እሱ ያለው አሮን ትናንት ተብሎ ወንጀል ወንድሙ አይደለም ክስ ነው፣ እንደዚህ ስም ማጥፋት ምናምን ነው አለ። ይሄን ሲመጣለት ይሄን አልቀበልም አለ። ከቁርአን ውጭ ከማይቀበለው ከሆነ ይሄኛው ከሆነ እዚህ ጋር ራሱ በማርያም ወንድም በአሮን ምክንያት እንደተከሰሰች እዚህ ጋር ራሱ የሚናገር ምንም ማረጋገጫ የለም። ከየት ነው የሚያመጣው? ወይ እንዴት ነው የሚያወራራል? የሱን ሐሳብስ በምንድን ነው የሚያመጣው? በምን ያስደግፋል? ምክንያቱም የነሱ ሊቃውንቶችን እንዳለ ሰባዎችን ክደዋል። ኢብኑ አባስን ክደዋል። ሳይ ሙስሊምን ክደዋል። ከካደ ይሄኛውን በምንድን ነው የሚይዘው? ምክንያቱም ቁርአን ብቻውን መቆም አይችልም፣ ባዶ ነው። ባዶ ማለት ነው። ስለዚህ ይሄን ኢቭን ያነሳው እዚህ ጋር ያለውን ሱረቱል መሪም ካስተዋላችሁ እዚህ ጋር ይሄኛውን የአሮን እህት የምትለው እዚህ ጋር ክስ ነው እያለ ነው። አሮን የመሪም እህት ወንድም አይደለም፣ ውሸት ነው። ይሄ አንቀጽ የወረደው በክስ ምክንያት ነው። ግን መሪም የተከሰሰችው የአሮን እህት ስለተባለች ነው ወይስ በዝሙት ምክንያት ነው? ይሄን ትምህርት ፎከስ አድርገን ደግሞ በሱራ 3 ምዕራፍ 33 ላይ እዛ ላይ ራሱ ይናገራል። ወንድሟ እንደሆነ ግልጽ ወንድሟ እንደሆነ አረጋግጧል። እንደገና ደግሞ ሳይ ሙስሊም 35
21:35 ይናገራል። የቀደሙን የሚያሳዩአችሁ ይሄን ላክፈትላችሁ። ቆይ እኔ ምን ያክል ውሸት እንደሚቀጥፉ እግዚአብሔር መድኃኔዓለም ይርዳቸው። በጣም የሚያሳፍር ነገር በጣም እዚህ ጋር ራሱ ይናገራል። ቀደም እየታየ ነበር 33 ኢምራን ማለት ነው። ይኸው እዚህ ጋር ራሱ ይናገራል። ይኸው የኢምራን ፋሚሊ ወይም ቤተሰቦች እነማን ናቸው? ሙሳ እና አሮን። ሙሳ የማን ወንድም ነው? ይኸው ላቀርብላችሁ። የኢምራን ቤተሰቦች እነማን ናቸው? የኢምራን ቤተሰቦች ሙሳ እንደ አሮን። እንግዲህ አሮን የሚባለው የሙሳ ወንድም አይደለም ማለት ቀደም ያኛው በፊት የገባው ግን እዚህ ጋር ደግሞ ቀጥታ ምን ይላል? ሙሳ የተባለው አሮን የተባለው የማን ወንድም ነው? የሙሳ ወንድም ነው። የፋሚሊ ሲያስቀምጥላቸው ማለት ነው። የአሮን ደግሞ ምንድነው? በአምራን ይባላል በሌላ በእንትኑ ቋንቋ እሱም አለው። ስለዚህ እንደዚህ አይነት ነገሮችን አንድ መጀመሪያኛ ካደ። ይሄ አሮን የተባለው የሙሳ ወንድም አይደለም ማለት የራሳቸው ተፍሲር አስቀመጠልን። ያኛ ደግሞ ሌላ አግሪመንት ምንድነው ያለው? አሮንና ሙሳ አንድ ቤተሰብ ናቸው ብሏል። አሁን ጄሚ የሚባለው ልጅ ከዛስ ግን የተከሰሰችው እሷ የአሮን መሪም ግን የአሮን እህት አይደለች። ያ ሙሳ አይደለም ይላል እህት አይደለችም። የተዘበራረቀበት እምነት እንደዚህ ነው። በአንድ ሐሳብ የማይቆም ሁሉ ጊዜ የተወነባበደ እምነት ማለት ነው። ድንግል ማርያም እና መሪም ለማመሳሰል የሚሮረጡት ትግል አይገናኝም። በጣም የሚያሳፍር ነገር